ያ ድርቀት ነው አሁን ስለሽምቅ የሚያሳስበው እንጂ አሁን እኮ ዘመኑ ጭራሽ ሽምቅ አይሆንም። ጭራሽ ዓለም ተቀይሯል። ያን የነበረው ፖለቲካል ኢንቫይሮንመንት ዛሬ የለም። አያዋጣም። ትግራይ የሚያስፈልገው አዲስ ወጣት የተማረ አሁን ያለውን ዓለም የሚገነዘብ ጠንካራ ፓርቲ መፍጠር፣ ትግራይን በራሳቸው ልጆች ማስተዳደር፣ ከኢትዮጵያ ጋር ባለው ህግ መሰረት ተግባብቶና ተዋዶ አብሮ ማደግ ብቻ ነው። ከዛ ውጭ ያለው ሰው ሊገል ይችላል፣ ሊያደክም ይችላል፣ ግን የትም አያደርስም። ትርጉም የለውም። ይሄ የስልት ስህተት መጀመሪያ ከለውጡ በኋላ ሸሽተው መቀሌ ሲገቡ ትልቅ ስህተት ተሳሳቱ። ቀጥሎ ብልጽግና ቢለምናቸው ከብልጽግና ጋር አልቀጥልም ቢሉ ሌላ ስህተት ተሳሳቱ። ቀጥሎ ደግሞ የማይነካውን ቀይ መስመር አልፈው ሰሜን ዕዝን ሲመቱ ሶስተኛ ስህተት። ሶስት ጊዜም ሳይነቁ አሁንም ደግሞ ሽምቅ አራተኛ ስህተት ማለት ነው። አንዴ የስህተት መንገድ ከጀመርክ ማቆሚያ የለውም። ሰላም ጤና ይስጥልን የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች፣ ቄሳርን ለቄሳር ነው የተጀመረው። አብራችሁን የተወሰኑ ደቂቃዎችን እንቆይ እንላለን። በተለያዩ ቦታ ላይ ያላችሁ ወንድሞቼ መደረግ ያለበትን በማድረግ የኢትዮጵያን ድል አብረን እያከበርን እንሂድ። በባንዳነት በጽንፈኝነት ላይ ያላችሁት ወንድሞችን ብትሆኑ ከክፋታችሁ ተመለሱ። የሚቀየር ነገር የለም። እሱን ነው የምንለው። ብዙ ሰው የሚሰማን ባይኖርም እየተናገርን ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ወያኔ ታዛችን በረንዳ ራሳቸው ገለው ራሳቸው ፎቶግራፍ አንስተው ራሳቸው ገለው አሁን ትግራይ ውስጥ አንደኛ ከህዝብ ፍላጎት ውጪ የትግራይ ህዝብ 100% ጦርነት አይፈልግም። 100% ጥርጥር የለውም። አይቶታል። እንትርፍ የለውም። ከህዝብ ፍላጎት ውጪ ከዓለም አቀፍ ሁኔታ ውጪ ዓለም ትግራይና ምናምን ቢዋጉ ደንታው አይደለም። ብዙ ውጊያ ያስተናገደ ስለሆነ ጆሮም የለውም ጊዜም የለውም። ደንታው አይደለም። ዓለም ጊዜ ቢኖር ኖሮ ሱዳንን ያዳምጥ ነበር። የዓለምን ነገር አለመገንዘብ የዘመኑን የውጊያ ስልት የዓለምን ነገር አለመገንዘብ የዘመኑን የውጊያ ስልት ሁሉም ነገር ተነግሯል። የሚሰማ ካለ ግን ይሰማል ነው። በዛሬው ዕለት የአሜሪካና የድሮን እርምጃ በጣም ብዙ ጫጫታ ፈጥሯል በኢትዮጵያ ጠላቶች ላይ። በባንዳዎችና በባዕዳዎች መንደር ብዙ ጫጫታዎችን ፈጥሯል። እሱን እየሰማን ከዚህ በፊት የተናገርነውን እያስታወስን ብቻ ፕሮግራማችንን እንጨርሳለን። አንዳርጋቸው ደጋግመን ያወራነው ስለሆነ አሁንም አዲስ ነገር ማውራት አይጠቅምም። ከሱ አንጻር ማለት ነው። ለሁለት ይከፍላል። ህወሓትም በዛ በኩል ጠባብ አለ፣ በዚህ በኩል ትምክህተኛ አለ ይላል። ስለዚህ ማናቸውንም ተቃውሞ ወደዚህ ሰልፍ ወደዚህ ረድፍ ወደዚህ ረድፍ እንዲገባ ያደርግና ከዛ አንዱን በትምክህተኝነት ይከሳል፣ ሌላውን በጠባብነት ይከሳል። ወደ ሁለቱም ግን ይተኩሳል። ለሁለት ይከፍላል። ህወሓትም በዛ በኩል ጠባብ አለ፣ በዚህ በኩል ትምክህተኛ አለ ይላል። ስለዚህ ማናቸውንም ከፋፋይነት ሲደረግ የነበረው ነው የሚያስታውሱት። አሁንም እሱ አልጠቀመም። እስከዛሬ ድረስ በሄድንበት መንገድ ማስታወስ ነው። ዛሬም በሚገርም ሁኔታ ካለንበት ችግር ሊያወጣን የሚችሉ ነገሮችን ፈልጎ መስማት፣ ፈልጎ ማወቅና የሚበጀውን ማድረግ ላይ ከማተኮር ይልቅ ለችግሩ ብዙ አስተዋጽኦ ያደረጉ ሰዎችን ዛሬም የመፈለግና በዛ ችግር ውስጥ የመዳከር አይነት ሞተው የማያውቁ ሰዎችን፣ የጥይት ድምፅ ሰምተው የማያውቁ ሰዎችን ለችግሮች መፍትሄ እንደ ታጋይ እንደ ጀግና ህዝቡም ጠይቁልን የሚሉ ጉዳዮች አሉ። በተለይ ከጽምዶ ጋር የተያያዘ ነገር እናንሳ። ሰሞኑን በሱዳን ጉባ ላይ በተደረገ አንድ ውይይት ላይ አንዳርጋቸውም ተገኝቶ ሀሳብ ሰጥቷል። እኛ ላይም አቅርበን በግሉ ተጋብዞ መሄዱን የገለጸበት ሁኔታ አለ። እንደው ከዛ አንጻር ይሄ ጽምዶ ወይም ጥምረት በጋራ የመስራቱ ነገር ከህወሓትም ከኦላም ጋር ምን ደረሰ የሚሉ ወገኖች አሉ። ጽምዶን በተመለከተ ፋኖ የደረሰበት ደረጃ ምንድን ነው? አሁን በእኛ በኩል ጽምዶ ስለሚባል ፕሮጀክት የምናውቀው ነገር የለም።
በግልጽ ዋይቴን ብላክ የምንናገረው ነገር የጠቀስከው ግለሰብ አቶ አንዳርጋቸው ያው በግሉ በፖለቲካ ህይወቱ የታወቀ በብዙ አይነት መንገድ በትግል ውስጥ የቆየ ግለሰብ መሆኑ ይታወቃል። ራሱም ሲገልጽ እንደሰማሁት ያው በግሉ እንደተገኘ ነው ከሚዲያዎች የሰማሁት። ስለዚህ እዛ ላይ የተለየ ማብራሪያ የምሰጠው የለም ባለቤቱ ያብራራው ነገር ስለሆነ በአጠቃላይ ጽምዶ በሚባል ፕሮጀክት አሁን በተጠራው ማዕቀፍ ውስጥ ምንም የምንሰጠው ማብራሪያም የለም፣ ምንም አይነት ፕሮጀክትም የለንም እዛ ውስጥ። ይሄ ከጽምዶ ጋር የተያዘው ነገርም ሆነ በሌላው ነገር ላይ መርህ ሳይኖረው መሪ ሳይኖረው መነሻና መዳረሻው ሳይታወቅ በሆያ ሆዬ ከየሰፈሩ ያበደ ሁሉ የሚቀላቀልበት ምንም አይነት ተጠያቂነት የማይኖርበት የፕሮፓጋንዳ ምንጩ፣ የኢኮኖሚ የገንዘብ ምንጩ፣ የሎጂስቲክስ ምንጩ፣ የተለያዩ ነገሮች እንደ ጦር ሜዳ ወይም እንደ ተዋጊ ማለት ነው በየትኛውም አግባብ ምንም ነገር ሳይኖር የተጀመረው በተለይ በጃዊሳው በፋኖ አካባቢ እኛ አማራ ክልል አካባቢ ላይ የተፈጠረው ግጭት ማለት ነው። እዛ ላይ ትንሽ ትልቁ የቻለውን ገንዘብ ለማግኘት የሚገባው ገንዘብ ጥላቻውን ለመተንፈስ ወሬ ያጣው ወሬ ለማውራት እንደዚህና ማንም ቢሆን ቆሻሻውን ለማራገፍ የተጠቀመበት በዘመነ ካሴና መሰል ሰዎች ፊት አውራሪነት ከፊት የሚመራ ከኋላ ግን ከሀገር ውስጥ ካሉ ባለስልጣናትና የሃይማኖት አባቶች ጨምሮ በመላው ዓለም ላይ ያሉ እጅግ ህይወታቸው በሙሉ የተስተጓጎለባቸው በጽንፈኝነት በዘረኝነት ያበዱ ሁሉ ተሰባስበው የቆሰቆሱት ያያዙት እሳት ነው። ዛሬ ምን ይላቸዋል? ዘመነ ነው መሪ፣ እስክንድር ነው መሪ፣ መሪ ወዳጆ ነው መሪ፣ መከታው ነው መሪ፣ አሰግድ ነው መሪ እያልን ብዙ ጠይቀናል በወቅቱ። ስለዚህ ምን አለ? አንዱን ብትገሉት አንዱ እንዲነሳ፣ አንዱ ቢጸጸት አንዱ አያገባኝም አላውቀውም እንዲል ከህዝቡ ጋር የተጫነው መከራና ችግር እንዳያበቃ ያንን ህዝብ እስከ መጨረሻው ሰዓት ድረስ እንዲያጠፋው ለማድረግ ተብሎ ታቅዶ የተሰራ ነበር። አሁን ጥምዶን በዛኛው በኩል ጥምዶ ፈጥረናል፣ ከግብፅ ጋርም ቢሆን እንሰራለን እና መሰል ሁኔታዎችን ሲያወራ የቆየውና ብዙ የሰማነውን ወስዳችሁ ከዛ ሌላኛው ይመጣና እሱ እኛን አይወክልም ይላል፣ እኔን አይወክልም፣ እኛ አልተስማማንም ይላል። ሁሉም በዚህ መልኩ ለመሹለክ በዚህ መልኩ ሲሰራው የኖረውን ኃጢአትና ነውር ለማምለጥ አስቦ የሞከረው ነበር። ይሆናል ወይ? አይሆንም። እንደዛ ነበር ወይ? እንደዛ ይቻላል ወይ? አሁን ያለችበት ዓለምን ማየት ነው። ዓለምን ኢትዮጵያ ውስጥ ብቻ አይደለም ማየት ያለባችሁ። ኢትዮጵያን በማፍረስ ሌሎች ሀገር ውስጥ ሄዶ መጠለል እንደ አማራጭ ነበር። ሌሎች ሀገር ውስጥ ሄዶ ጥገኝነት ለማግኘት የግድ ኢትዮጵያን ማንቋሸሽ፣ ኢትዮጵያውያንን ማገዳደል፣ ኢትዮጵያን ማፍረስ፣ ዘረኝነትን መስበክ እንደ መጀመሪያ አማራጭ ተደርጎ ይታሰብ ነበር። ይሆናል ወይ? አሁን ይሆናል? ምናልባት የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ይፋ ራሱን ካደረገ በኋላ ብዙ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲንን በተመለከተ እንዲሁም ውስጥ አገር ቤት ካሉ ከታጠቁ ኃይሎች ጋር በጥምረት በትብብር የመስራት ነገር አስፈላጊነት ስትናገሩ ቆይታቸዋል። ይህንን በተመለከተ ምንም መሬት ላይ የወረደ ምንም ነገር የለም። እንግዲህ ስፔሲፊክ ጽምዶ ብለህ በስፔሲፊካሊ ስለጠራልኝ ፕሮጀክት ነው ምላሽ የሰጠሁት። በፖለቲካ እምነታችን ደረጃ ግን አገዛዙን ከሚታገሉ ነገር ግን የአማራን ጥያቄዎች እና አጀንዳዎች ከማይጋፉ የፖለቲካ ኃይሎች እና ስብስቦች ጋር የመስራት ፍላጎቶች አሉ፣ እንቅስቃሴዎችም ይኖራሉ። ይፋ ለመደረግ የሚያበቁ ወይም ደግሞ ተጨባጭ ስምምነቶች በሚኖሩ ጊዜ ለህዝብ ይፋ የምናደርጋቸው ናቸው። ቢኖሩ ኑሮ እንደዚህ አይነት መሬት የነኩ ግንኙነቶች ቢኖሩ ኑሮ ይፋ እናደርግ ነበረ። ስለሌሉ ነው ይፋ ያላደረግናቸው። ምክንያቱም የትኛውም ግንኙነታችንና እንቅስቃሴያችን ከህዝብም ሆነ ከሌሎች ትግሉን ከሚደግፉ ኃይሎች የተደበቀ ሊሆን ስለማይችልም ስለማይገባው ማለት ነው። ያው ህዝቡም ጠይቁልን የሚሉ ጉዳዮች የመጀመሪያውና ብዙ ጊዜ በአዙሪት ውስጥ ያለው በአፍሪካ ውስጥ ኦር በዓለም ላይ ማለት ትችላላችሁ ምንም አይነት የትግል እቅድ ብታቅዱ ያንን እቅድ በደንብ አድርገው ያቀጣጠሉ ምናምን ያሉ ሰዎች ስፖንሰር የሚያደርጉ ኃይሎች ያንን ነገር ጠልፈው ለራሳቸው ይወስዱታል። ለምሳሌ የተከበራችሁ ኤርትራ ውስጥ ያላችሁት ወንድሞች ኤርትራውያን በሻቢያ ወቅት ሻቢያ
ኤርትራን ለመገንጠል በሚረግጡት ጦር በላኩት ኃይሎች ያንን ነገር ሲያደርግ የተከበሩት እህት ወንድሞች ኤርትራውያን ህዝቡ ማለት ነው አያውቅም ነበረ። የሚያውቀው የተነገረው ነገር ምንድነው? ሉዓላዊነትን ማየት፣ የአፍሪካ ሲንጋፖር ማድረግ፣ ሀገሪቱን ኢኮኖሚካል አድቫንስድ ማድረግ፣ ከዚህ በፊት በትርክት በውሸትም ይሁን በእውነት የተነገረውን ነገር በሙሉ ለማለፍ የሚያስችል አቅም ይመጣል የሚልና የሚያምር ታይቶ የማይታወቅ ነገር ስኬት ድል ማድረግ እና መበልጸግን ኦር መሰልጠንን መሰረት ያደረገ ትርክት ተደረገ ተሄደ። በኋላ እንግዲህ ያንን እስከዛ ድረስ እስከምትገነጠል ኦር ኤርትራን ገንጥሎ እስከመውሰድ ድረስ ያለው ትርክቱ እና ያንን የሚተርኩ ሰዎች ልክ ሊሆኑ ይችላሉ። ከመሃል ተጠለፈ፣ ትግሉ ተጠለፈና የግብፅ የግል ንብረት አድርጎ ኢትዮጵያን አጥሮ በማሰቃየት ለኢትዮጵያ ችግር በመፍጠር ብቻ ኤርትራ ውስጥ ያሉ የሻዕቢያ ኃይሎች ኢትዮጵያን በማደናቆርና የኢትዮጵያን ከልሎ በማስጨነቅ ብቻ ለግብፅ ማገልገልን መሸጥ መለወጥ ጀመሩ። ከዛ በኋላ ሌላ ነገር እያለ ሄደ። አንድ ቀን መሳሳት፣ ቀጥሎ የሚመጣውን ቀን እያጨለመ ከዛም ወደ ባሰ መከራ እየወሰደ ይሄዳል። ምን ማለት ነው? የታቀደው የተነገረው ነገር ልክ ቢሆን እንኳን ጠላቶች ተከትለው መጠው ይጠልፋሉ። ትግራይ ላይ ዛሬ ላይ ራሱ ልታገለው ተነሳሁት ብሎ በእውነትም ይሁን የሃውዚን ጦርነትም ሆነ ሌሎች ነፍሰ ጡር ሴቶች ሁሉ ሳይቀሩ ወዳቸውን እየቀደደ የደርግን የመንግስቱ ኃይለማርያምን የሚሊታሪ ልብሶች ለብሶ ህዝብን ይገል የነበረው ወያኔ ዛሬ አይገልም ነበር። ያንን ጊዜ ያላደረገ ቢሆን ዛሬ ያንን ድርጊት አይፈጽመውም ነበር። ዛሬ ላይ እድሜ ልክ ያገለገሉትን ሰዎች ሁሉ መልሶ መግደል፣ መልሶ ማባላት ምን ማለት? የተለማመደውም ትግራይ ውስጥ ነው። ያንን ክፉ ነገር የሚጨርሰውም ትግራይ ውስጥ ነው። ኮፒ ፔስት ህወሓት የመጣው ተመሳሳይ ነው። እስከ ኦነግ ድረስ ሻዕቢያ፣ ህወሓት፣ ይኸውን ፋኖ ብሎ የመጣው የተለያዩ ቅሪቶች ነው። የተለያዩ የፖለቲካ ፓርቲዎች ሁሉ የሚሳተፉበት ነው። ኦነግ ሸኔ እንደዚህ ተብሎ የፖለቲካ ፓርቲዎች በሙሉ አሁን ላይ የሚራገጡ ወደ አውድህ የሚሉ ሰዎች በሙሉ የዛን ጊዜ ስብከትና የዛን ጊዜ ንክኪ ያላቸው ናቸው። ያሉበትን ህዝብ አድናለሁ እያሉ እንዲገሉ፣ አጠፋለሁ እያሉ አጠፋለሁ ኦር አድናለሁ እሰጥሃለሁ እያሉ እንዲቀሙ፣ አድናለሁ እያሉ እንዲገሉ፣ አንተን አበለጽጋለሁ ኦር አሰለጥናለሁ ብለው እንዲያደነቁሩና እንዲያጎሳቁሉ ተብሎ የተቀጠሩ ነበሩ። ያ ባይሆን ኖሮ ኃላፊነት ይሰማቸው ነበር። ራሳቸውን ለኢትዮጵያ ታሪካዊ ጠላቶች ወይም ለቀጠናው ለአፍሪካ ታሪካዊ ጠላቶች ወይም ለበዝባዦችና ኢኮኖሚካል ዝርፊያ ላይ ላሉ ኃይሎች አሳልፈው ባይሸጡ ኖሮ ህዝባዊ መሰረት ይኖራቸው ነበር። ህዝባቸውን አይጠሉም፣ በህዝባቸው ላይ በዛ ልክ አይጨክኑም ነበር። ስለዚህ ከኤርትራ ላይ ያ ነገር ሻዕቢያ እንደዛ ሲያደርግ ኤርትራውያን ምንድን ያደርጋቸው? እሱን ትግራይ ውስጥ ነው የደገመው። እሱን አማራ ክልል ውስጥ ነው የደገመው። ከዛ የሻዕቢያ ብቹሎችም የህወሓት ብቹሎችም የፋኖ ልክፍተኞችም የኦነግ ልክፍተኞችም በብሔርተኝነትና በዘረኝነት ታሪካዊ ጠላቶቻችን የጥፋት መድፌን የወጓቸው ሁሉ ተባብረው ለኢትዮጵያ ጥፋትን ነው ዛሬ ነው የሚያወሩት። አንድ የሚያደርጋቸውም ነገር እርሱ ነው። ለምን? ለእነርሱ ኢትዮጵያን አሳልፈው ሀገራቸውን አሳልፈው ህዝባቸውን አሳልፈው ሊያዋርዱ ህዝባቸውን ሊያስበዘብዙ የተቀጠሩና የሚሰሩ እንጂ ሞራል ያላቸው ሰዎችም አይደሉም። አንዳርጋቸውን ጽጌ መጠየቅ ትችላላችሁ፣ ደብረጽዮንን መጠየቅ ትችላላችሁ፣ ኢሳያስን መጠየቅ ትችላላችሁ፣ ልደቱን መጠየቅ ትችላላችሁ፣ መራራ ጉዲናን መጠየቅ ትችላላችሁ፣ ጃዋርን መጠየቅ ትችላላችሁ። በሁሉም ሰፈር ላይ ብዙ ጉድ ያለበት ነው። ይህን ያየ ሰው ምንም ነገር ብናቅድ ያ ነገር በሆነ ነገር ይጠለፋል። ለምሳሌ ጉባለች ኢትዮጵያ ስለሺ እዚህ ጋር በኔትወርክም ሆነ በተለያየ ነገር ስትሬን ጊዜ ለኝ ኦር ኢኮኖሚካል አድቫንስድ ገንዘብ ያስፈልገኛል። ገንዘብ የሚሰጠኝ ሰው ግን እኔ እንደ ሸቀጥ መግዛት የሚፈልግ ሰው የገንዘብ ችግሬ እኔን ለመጥለፍ ቅድመ ሁኔታ ይሆናል ማለት ነው። በዛ ችግሬ ውስጥ ገብተው የኔን ችግር መቅረፍ ሳይሆን የእሱ መጠቀሚያ ማድረግ አንድ አማራጭ ነው። እሱ ስለሆነም ነው ኔትወርኩ ቢቆራረጥ በቲክቶክም በዩቲዩብም ላይ ብዙ ጊዜ በተደጋጋሚ ገብቼ ህዝብን ማገልገል ባልችልም ባለኝ አቅም ለማገልገል እንጂ ሰዎችን እርዱ ይብል የነሱ የረከሰ ነገር መጣያ ሊያደርጉ ነው።
ዓላማችንን እንደ ዓላማ መቀበል አይሆንም። የሰረቁም የዘረፉም እነሱ ስለሆኑ በዛ ነገር የራሳቸውን የረከሰ ነገር ሊያሰሩ ይችላሉ። ሰው እሱን ስለማንቀበል በሚቆራረጥበት መልኩ ጥራት ባይኖረው ቢበላሽም ምን ቢልም ባለን ግን ነገ ነፃነታችንን በማይገፍ መልኩ ለማገልገል ብለን የምንሄድበት የተለያየ ቦታ ላይ የኢኮኖሚ ችግር ሊኖርባችሁ ይችላል። የተለያየ ማንኛውም ነገር ሊኖርባችሁ ይችላል። እሱን ችግራችሁን ግን እቀርፋለሁ ብሎ መቼም የማይቀረፍ ችግር ላያችሁ ላይ ሊጭኑ የሚችሉ ሰዎች ስለሚመጡ ጥንቃቄ ማድረግ ነው። ለዛ ነው የሃይማኖት አባቶች ዛሬ ከገቡበት መውጣት አቅቷቸው የእግዚአብሔርን ቃል ከመናገር ይልቅ ገንዘብ ለከፈላቸው ሲለፈልፉ የምታዩዋቸው። ቅድስናን ለሌሎች የጎደለውን ነገር ሁሉ ለሌሎች ሊሞሉ መጥተው የራሳቸውን ጎደሎነት በየአደባባዩ ሲናገሩ የምታዩዋቸው ቄስ የሚመስሉ አሸባሪዎችን፣ መነኩሴ የሚመስሉ አሸባሪዎችን የምናየው እየተታለሉ ገብተው መውጫ ያጡ የማፊያዎች ሰለባ የሆኑ ሰዎች ናቸው። ይሄ በሻቢያም በህዋትም በፋኖ በሸኔም ያሉ በተለያዩ የፖለቲካ ፓርቲዎች ላይም ቢሆኑ በተለይ ከጽምዶ ጋር የተያያዘ ብቻ ሲቀባጠሩ የምታዩዋቸው ሰዎች እንደ ቀልድም ቢሆን ገብተው መውጫ ያጡ መሆናቸውን በማወቅ በዘላቂነት ነገር በተለይ ከጽምዶ ጋር ያን ነገር ተቆጣጥሮ የመያዝ ይዞ የመሻገር የዛ ነገር ሙሉ ባለቤት የመሆንን ልምድ መያዝ መቻል አለብን። ራሳችን የነገሩ ባለቤት ሆነን ከተነሳ መፍትሄው አያቅተንም። በየትኛውም አግባብ መጀመሪያ አቅደን ነው የተነሳነው ነገር በሰላማዊ አማራጭ ከሆነ በሰላማዊ አማራጭ ኦር በተለያየ ነገር በፋኖ ስም ላይ የምታብዱ ሰዎች በተለይ ቅሪቶቹ ማለት ነው የአጨብጫቢዎቹ በተለያየ ላይ በእብደት በእብሪት በጥላቻ ላይ ያላችሁት ወንድሞች እስኪ ትንሽ አስቡ። አሜሪካና ኢራን የሚሄዱበትን ነገር በገባችሁ ልክ ቸክ አድርጉና ምን ተፈጠረ ምን ተካሄደ የሚለውንም የገባችሁንም ውሰዱ። እዚህ ጋር መናገር አያስፈልግም። ግን ያም በምንድን ነው ይቋጭ እየተባለ ያለው? ምንድን ነው እየተናፈቀ ያለው? ድርድር ነው። የሰላም አማራጭ ነው። የሰላም አማራጭ የገቡት እነ ማስረሻ ሰጤ እነ ኮሎኔል ማን ነው ሙሐቤ ፈንታውን ሙሐቤ እና ሌሎችንም ባንዳ ነው እንደዚህ ያላችሁ ሰዎች በሙሉ ምን እየሰራችሁ እንደሆነ ባንዳነት ምን እንደው ትርጉም ሁሉ እንዲገባችሁ ነው። ዛሬም በፋኖ በሸኔ በህዋት በሻቢያና በመሰል እብደት ላይ ያላችሁ ሰዎች ብልጥ ሁኑ። ኦልተርናቲቭ ከኋላ የሚነዳችሁ የሚጋልባችሁ ሰው ከሌለ ኦልተርናቲቭ ሁለትን መጠቀም የሰላም አማራጭን መጠቀም ሐሳብ ማምጣት የሐሳብ ድርቀት በዛ ልክ የመታው ኃይል እኮ በትክክል መጥፊያችሁን የምትናፍቁ ከሆነ ወል ጥሩ ነው። በዛው አፍጥጡ፣ በዛው ትጠፋላችሁ። በየቦታው ላይ ያላችሁ ግን የሰላምን አማራጭ በዛ ልክ መጥላት ያክል ነውርና ያገኘው ሁሉ እንዲያጠፋችሁ እየናፈቃችሁ መሆኑን ማረጋገጥ ፈልጌ ነው። በሁሉም ነገር ነው ሰው ድል የሚያደርገው። ትምህርት ቤት የሚዘጋ ሰው የትኛውም ዓለም ጫፍ ላይ ቢሄድ ያ ሰው መዘጋት ነው ያለበት። ከዓለም በአስቸኳይ ነው መወገድ ያለበት። የትኛውም ዓለም ጫፍ ላይ ትምህርት ቤትን የሚዘጋ መምህራንን የሚገል ተማሪዎችን የሚጨፈጭፍ መሰረተ ልማት የሚያወድም የትኛውም ዓለም ጫፍ ላይ ቢሆን ለዓለም እንደዛ አይነት ካንሰር አይገጥማትም። ለዓለም ትልቅ በሽታ ማለት ይህንን የሚመስል ድንቁርና የወረሰ ስብስብ ሊሆን ስለሚችል ያንን እንዳይነካችሁ ማድረግ ነው። ከነካችሁም የዛ ኃጢአት ፍሬ የሚያጠፋችሁ የሚጎዳችሁ መሆኑንም ማየት ሾፌር ደብረጽዮን መወገድ አለበት። አሁን ደብረጽዮን መወገድ አለበት። ይሄ በሚዲያው በምኑ ይደረግ የነበረ ጋጋታ አሁንም ደብረጽዮን ላይ ይከፈል ይጀመር በይፋ ደብረጽዮን መወገድ አለበት። አሁን ደብረጽዮን መወገድ አለበት። ይሄ በሚዲያው በምኑ ይደረግ የነበረ ጋጋታ አሁንም ደብረጽዮን ላይ ይከፈል ይጀመር በይፋ እዚህ ሁሉ ሆኗል። እሺ ይሄ ግን ይፈተዋል ወይ? ከዛ በኋላ አሁንም ችግር አይፈጠርም ወይ? አሁን የሚደረገው ነገር በሙሉ ያንን ችግር ይፈታሉ? እኔ አንዳንድ ሰዎችን ተመልክቷል እንዴት ነገር እንደሚያቀጣጥሉ ማለት ነው። ይህን አሁን ብታዩት ሞቶ የማያውቅ 120 ሚሊዮን ኢትዮጵያዊ ቢያሰልፍ 1 ሚሊዮን ትግራዋይ በቂ ነው። ጉር አይደለም። በሌላው ቢሆን ዘመናዊ መሳሪያ ይጀመጣለው ሲል ደግሞ ዘመናዊ መሳሪያ እሱ ማምጣት የሚችለውን ያክል ይዞ መገኘት ነው። አሁን እንደዚህ ይላል እዚህ ላይ እንጂ
ቅድም በነገርኳችሁ ደግሞ ኢትዮጵያ ትግራይ ድሮን ልትጠቀም ነው እያለ የሚናገረው እሱ ራሱ ነው። 120 ሚሊዮን ኢትዮጵያዊ ቢያሰልፍ 1 ሚሊዮን ትግራዋይ በቂ ነው። እንደዚህ አይነቱን እብድ የሚናገረውን መስማትና በዚህ እብድ መመራት አሁንም የዘራነውን ለማጨድ ዝግጁ መሆን ነው። ጉባኤ ኢትዮጵያ ላይ የምናወራው ነገር ቢኖር ምንም ነገር አታድርጉ፣ ካደረጋችሁም እስከ መጨረሻው ፍሬ ድረስ ለመቀበል ዝግጁ መሆን ነው። አሁን ይህንን የሚመስሉ ጦርነትን የሚቀሰቅሱ መጥፎ ሰዎችን የሚሰማ ሰው ይህን ሰው ለመጠየቅም ሌላ ማብራሪያ ለመጨመርም ማንም አየው። ይሄ የተፋውን ነውር ተሸክሞ ከዚህ ሰው በላይ ነውረኛ ሆኖ የሞተውን እያየ ሞተው እንኳን አልሞቱም ተብሎ መካድ የሚቻልበት አካል ጉዳት ሆነው እንኳን አልተጎዱም የደረሰውን በደል በሙሉ እራሱ ሲጮሁን የነበረው ምን ታመጣላችሁ ብሎ ያለበትን ሁሉ ማየት ይችላል። ስለዚህ ይሄን ሰምቶ የሚያርሰው ካለ እነዚህ አይደለም የአሜሪካ መንግስት ይሄን እርምጃ የወሰደበት በሁለት ምክንያቶች ነው። እኔም ብዬ ማስበው አንዱ አበራ የጠቀሰው ነው። ሁለቱ ኃይሎች ወደ ጦርነት እየቀረቡ እንደመጡ መረጃ እንዳላቸው ያሳያል። ሌላው ደግሞ አሁን ትግራይ የሚመራው የደብረጽዮን ቡድን የጊዜያዊ አስተዳደሩን አፍርሶ ከጊዜያዊ አስተዳደሩ በፊት የነበረውን ስርዓት መመለሱ አይ ቲንክ ይሄን እርምጃ እንዲወስዱ እንዳደረጋቸው ነው የሚሰማኝ። ይሄ እርምጃ ጦርነቱን ያስቀራል ወይ በህወሓት አመራሮች ላይ እንደተጠበቀው ማስፈራሪያ አለው ወይም ዱላው አለ ወይ ብለህ ትገመግመው እኔ ብዙ ያን ያህል ክብደት ያለው ሆኖ አላገኘውም። ለምን ብትለኝ አብዛኞቹ የህወሓት አመራሮች አሁን ትግራይ ውስጥ ያሉት ወደ አሜሪካ የሚያስኬድ ነገር ያላቸው አይመስለኝም። ኢቭን ወደ አሜሪካ የሚያስኬድ ነገር ቢኖራቸው መሄድ የሚችሉት ብቸኛው መንገድ በአዲስ አበባ በኩል ነው፣ በቦሌ በኩል ነው። የኢትዮጵያ መንግስት እንደማይፈቅድላቸው ያውቃሉ፣ ሊታሰሩ እንደሚችሉ ያውቃሉ። ስለዚህ ኦልሬዲ እንደማይሄዱ የተረጋገጠ ነው። እዛው የታሰሩ ናቸው ማለት ይችላል። ምናልባት በትግራይ ማነው በኤርትራ አድርገው ወደ ሌላ ሀገር ሊሄዱ ይችላሉ፣ ወደ አሜሪካ ሊሄዱ ይችላሉ እንዳትል፣ በኤርትራ በኩል ያለው ሁኔታ በኤርትራ ለሚነሱ ሰዎች የሚሰጥ ቪዛም እንደዚሁ ጥያቄ ያለበት ነው። ስለዚህ ኦልሬዲ እነዚህ የህወሓት ሃርድ ላይነርስ ወይም ደግሞ አክራሪ የተባሉት ኃይሎች ወደ አሜሪካ የሚያስኬዳቸው ነገር የለም አሁን ላይ እንደምናየው። ስለዚህ ሲምቦሊክ ነው ማለት ይችላል። በአመራሩ ላይ ትንሽ አደጋ ያለው በቤተሰቦቻቸው ላይ የተባለው እንግዲህ ብዙዎቹ ቤተሰቦቻቸው አሜሪካ ካሉ ወደ ኢትዮጵያ ተመመጠው ለመመለስ ሊቸገሩ ይችላሉ። ወይም ኢትዮጵያ ያሉ ቤተሰቦቻቸው ትግራይ ውስጥ ያሉ ሰዎች እንግዲህ ፖለቲከኞቻችን ይህን ያክል ነው እውቀታቸው። ይሄ የሆነው ነገር በሙሉ በጣም ሲምፕል ነው። በቃ ምንም ችግር የለውም። በቦሌ ነበር የሚሄዱት ምናምን ብሎ በዚህ ልክ ጀስት እነዚህን ነበር በገንዘብ ስንደግፍ እነዚህን ብለን ነበረ ብዙ ሰው ሲታሰር የነበረው። እንደነዚህ አይነት ከራሳቸው ጋር በዚህ ልክ ድንቁርና ኖር ሰው እነዚህን ነበር ምሁር እያልን ስንባል ላይ ነበር ነው። እነዚህ በለኮሱት እሳት ነበር ስንባል ላይ ኖሩ። ይሄ ነው እውቀታቸው። የአሜሪካ መንግስት ያደረገው ነገር በሙሉ ምንም ማለት አለ። በዛ ይሄዱ ነበር፣ በዛ በኩል የኢትዮጵያ መንግስት አይፈቅድላቸውም። ይሄ ነው ባጭሩ። እንኳን ይሄንን የአሜሪካ መንግስት መጀመሩ በራሱ የምታደርጉትን ድርጊት አልደግፍም፣ አርፋችሁ የምትቀመጡ ከሆነ እረፉ፣ ኦር ድርጊታችሁ በሙሉ ልክ አይደለም የሚል መቃወሚያ መሆኑን አያውቅም። ሰዎችን ተሸክመው የሚወሰዳቸው እኮ ስለነሱ መውጣት አለመውጣት ነው እንዴ የትግራይ ህዝብ የሚጨንቀው? የኢትዮጵያ ህዝብ የሚጨንቀው ስለነዚህ ጥቂት ግለሰቦች ነው እንዴ? 5-6 ሰዎች ናቸው እንዴ? የነሱ የትም ይሄዱ የትም የነሱ ቆሻሻ ነገር ለህዝብ ጥፋት አይዋል ነው ጥያቄው። ህዝብ መሞት የለበትም፣ ህዝብ መገዳደል የለበትም። የፈለገውን ይራገጥ የትኛውም ፖለቲከኛ ህዝብ መሞት የለበትም፣ መሰረተ ልማት መጥፋት የለበትም። በ4 ቀን 4 ኪሎ ያለው እነ ፋሲል የኔዓለምና ወንድማገኝ የሚነዱት መንጋ 4 ኪሎ ገባ በ4 ቀን። አብይ አህመድ እያሉ በየቦታው ይቀደዱ የነበሩ አብይን አሸነፉት። መከላከያ ሰራዊትን እንዴት ይጠሉ የነበረው በዛ እርኩሰታቸው ልክ የተቀደዱትን አስታውሰን መከላከያን አሸነፉት። ማን ነው የተቸገረው? መንግስትን ቀየሩት? ያወሩለትን ነገር ነው የሆነው? ነውስ ህፃናት ከትምህርት ቤት ነው የተከለከሉት? ምንድን ነው የተፈጠረው? ያወሩትና ምን ያሉት ሰው እንዴት በዚህ ልክ የተሰናከለ ፖለቲከኛ እንደነበረ እንዴት ሰው ከዛ ሁሉ የፖለቲካ ፓርቲ ውስጥ አንድ ፖለቲከኛ እንዴት እናታል?
እንዴት ያመነው ሁሉ በዚህ ልክ በቅት የሆነ ይሆናል? እንዴት ከጥላቶቻችን በላይ ጠላት የሆነ ሰው እንዴት ይገጥመናል በሀገራችን በምድራችን ላይ? የሚያሳዝነው እሱ ነው። እና የዚህ ልጅ ድንቁርና እዩት። ምክንያቱም ጎበዝ ተማሪ ባለበት ክፍል ውስጥ ያለ መምህር ያነባል፣ ያገናዝባል፣ ዝግጅት ያደርጋል። ተዘናግቶ መግባት አይቻልም። በሩን ቆልፎ እዛች ድርሽ እንዳይል ብሎ እስከ ማስባረር ድረስ ይደርሳል። በተለይ በኮሌጆችና በዩኒቨርሲቲዎች ላይ እንደውም በተማሪዎች መማክርትና መሰል ሁኔታዎች ላይ መምህራን አቅማቸውን ካልተጠቀሙ ተማሪዎችም ያንን ነገር ተከታትለው ከሄዱ የተማሪዎች አቅም ብዙ ነገሮችን የማስቀየር እድል ነበር እና ፋሲል እንደዚህ የሚለው እሱ ተሰናክሎ ሰውን ማሰናከል የተሰጠው ተልእኮ ስለሆነ ነው እንጂ ይሄ ጠፍቶታል። አይ በዛም ቢሆን ምንም አንድ ሰው ነበር እኔ 96 97 ላይ ደጀን ላይ በነበር የሆነ ስብሰባ ላይ ኢትዮጵያ አሰብን ለምን ታጣለች? ኢትዮጵያ አሰብን አጣች ማለት አንገቷ ተቆረጠ እንደማለት ነው የሚል የሆነ መከራከሪያ ነገር ተነሳ ነው። አንድ እዛ ጋር ያሸከሙትን ሊሸከም የተቀጠረ ካቢኔ ምን በአሰብ በኩል ነዳጅ ነበር የሚመጣው አለ። እኔ ነዳጅ መምጣቱንም አይዶ ነው በዛን ሰዓት አላስታውስም። ብቻ ለምን የሀገር አንድነት ያጣል በሚለው ላይ ነበር የምከራከረው እና እሱ ነው በሌላ በኩል እናገኛለን ምናምን ብሎ ጀስት ሲምፕል ምንም ነገር ቀላል አድርጓየው። ለምን ሰው ከራሱ ድንቁርና አንጻር ነው የሚያወራው። ሰው ከራሱ አንጻር ነው ሁሉንም ነገር የሚያየው እና ፋሲል ከዚህ በላይ ሊያስብ አይችልም። ባለፈው አንብቤላቸዋለሁ። ከዚህ በፊት የብልጽግና መንግስት ህዝቡን ሞቢላይዝድ ያደረገው የቀሰቀሰበት ይላል። አንደኛው የሰሜን ዕዝ ተጠቃ የሚል ትርክት ይላል። አስቡ እና በሰሜን ዕዝ ጥቃት የደረሰባቸው እህት ወንድሞቼ አምላክ በእነሱ የተሰቃዩት ወንድሞቼን አምላክ እሱ ይፋረደው ነው የምለው። ፋሲልንም የፋሲልም ደጋፊው የሰሜን ዕዝ ጥቃት ትርክት ከሆነ የነሱ ስቃይ ያንን ያየ አምላክ ያንን የሚያውቅ አምላክ ይፋረደው ነው። እንደዛ ብለዋል። ልክ ያንን ያለው ሰው ነው። አሁንም ይሄ ቢሆን ይሄ ነው፣ የትም አይደርስም። ደብረጽዮንም ሆነ ማንም እዛ ጋር ኢትዮጵያን ለመነጀስ ብቻ የተፈጠሩ ጥቂት ኃይሎች ተቸንክረው የቀሩ ቆሞ ቀር ናቸው። ሰው የትም ሀገር ቢሄዱ የገዛቸው ኃይል አሳዶ ይደፋቸዋል። አገልግሎታቸው የሚጠናቀቀው ኢትዮጵያ ውስጥ ነው፣ ትግራይ ውስጥ ነው የሚጠናቀቀው። ያንን ደግሞ የትግራይ ህዝብ ፊዳ አድርጎ መስዋዕት አድርጎ ነፃነቱን ያረጋግጣል። እሱን አብረን ነው የምናየው። ምናልባት የናቢ ፍቃድ ካላቸው እና ወደ አሜሪካ ለመውጣት ቢሄዱ ችግር ሊገጥማቸው ይችላል። በተወሰነ ደረጃ በቤተሰቦቻቸው ላይ ካልሆነ በስተቀር በእኔ ግምገማ አሁን ባለው አመራር ላይ የሚያመጣው ተጽዕኖ ኢምንት ነው። ወደ አሜሪካ የሚያስኬድም ነገር የላቸውም። እንሂድም ቢሉ የኢትዮጵያ መንግስት በቦሌ አድርጎ አይሸኛቸውም፣ አይፈቅድላቸውም። ያን ያህል ጠንካራ ነው ብዬ አላምንም እርምጃው። ከዛው ተረፈ ግን ጦርነቱን ያስቀራል ወይ ነው እንግዲህ ትልቁ ነገር። ይሄ እርምጃ ጦርነቱን እንዲያቆሙ ነው፣ ቶሎ ወደ ድርድር እንዲመጡ ነው። አይ ዶንት ኖ እንግዲህ አሁን ጦርነቱን ያስቀራል ብለህ የምትለው እርምጃው በሁለቱም ተፋላሚ ኃይሎች ላይ ቢወሰድ ነበረ። በብልጽግና ላይም በህዋት ላይም ቢወሰድ ሁለቱም ፈርተው ምናልባት ይሄ ነገር ከነገ ወዲያ ሌላ ነገር። ሌላውን ነጥብ ደግሞ ዝጋዩት። ፖለቲካ የማይችሉ እንግዲህ በእነዚህ እየተመራ ሰው ቢሳሳት የሆነ የሚያታልላችሁ ሰው እኮ ራሱ የሆነ አቅም ያለው ቢሆን ደስ ይላችኋል። እንደው በቀላሉ የማይረባ ሰው ሲያታልላችሁ አይነዳችሁም? በጣም በቀላሉ በጣም ቆሻሻ የምትሉት ሰው እናንተን ሲያሳስታችሁ ለጥፋት ሲዳርጋችሁ አይነድም? ጦርነቱን ያስቆማል ወይ? አይ በሁለቱም ወገን ነበር መሆን የነበረበት። በምን አመክንዮ? የፕሪቶሪያን ስምምነት የጣሰ ከ6 ዓመታት በፊት የጨብራ ምርጫ አድርጎ ከኢትዮጵያ ጋር ሀገረ መንግስትን ለማፍረስ የሰራበት ያ የጥፋት ጦርነት የተካሄደው በሚሊዮን የሚቆጠሩ እንበር ተንከባላይ በየሃይዌዩ አሜሪካም ሆነ ሌላ ቦታ ላይ የተጮኸውን ጩኸት አስታውሱ ለራሳችሁ። አልተጮህም ካላችሁም መብታችሁ ነው። ያን ሁሉ ግን በሚሊዮን የሚቆጠር ሰው ሞተ። የሁሉ ነገር ዘር ማጥፋት ትግራይ ጄኖሳይድ ተብሎ የተባለውን ነገር ሁሉ ተብሎ የነበረበትን ነገር የቀሰቀሰ ጥፋት ከዛም ፕሪቶሪያ ላይ ተሄዶ የተስማማውን ነገር እነ ምግበይ አክሱም ላይ ተቀምጠው በአፋር ያላችሁ፣ በአማራ፣ በኦሮሚያ፣ በየትኛውም የኢትዮጵያ ክፍል ያላችሁ ሁሉ ተነሱ፣ ጥምዶ በሚባል የኢትዮጵያን መንግስት እናፍርስ፣ ኢትዮጵያ እናፍርስ ብሎ ጥሪ አቀረበ። ማንም አልሰማም።
ዝም ተባለ። የሀገርን ድንበር ከፍተው ከኤርትራ ጋር ህዝብ ለህዝብ ነው ግንኙነት የፈጠርን አሉ። ደብዳቤ ዓለም ላይ ያለው ተቋማት ለጉተሬዝ ለዓለም ምናምን ደብዳቤ አልተጻፈም? ለጸጥታው ምክር ቤት አልተጻፈም? ለተባበሩት መንግስታት ደብረጽዮን አልጻፈም? 2 ጊዜ መፈንቅለ መንግስት አልተካሄደም? ጤነኞች ብንሆን 2 ጊዜ መፈንቅለ መንግስት ኦባሳንጆ ባለፈው እዛ ትግራይ ላይ ልኡካን ቡድን ሄደ የተባለው ዕለት ኖ ባለጌን እውቅና ለመስጠት ነው የተሄደው። ስለዚህ በኦባሳንጆ ተመርቶ የሄደው ቡድን ለባለጌዎች እውቅና ሊሰጥ የሄደ ባለጌ ነው እንጂ እኔ እንደ ቡድን አልወክለውም እያለሁ ተናግራለሁ። ይዛለትም አሁንም ደግማለሁ። የእኔ ሀሳቤ እንደዛ ነው የሚያስበው። 2 ጊዜ መፈንቅለ መንግስት ያደረገ ዲዲአርን ያስተጓጎለ በብዙ በደል ነዳጁን ከዚህ ሲገባ ወደ ኤርትራ የሚያሸጋግር ምን ታመጣላችሁ እያለ ቅምጥሉ ለኢትዮጵያ ታሪካዊ ጠላቶቻችን ሁሉ ለኛ ችግር መፍጠሪያ ወጥ እንጨት ተደርጎ የሚሰራው እኮ ህወሓት ነበር። ለዛ መስሎኝ ተፈናቀሉ ሰዎች እንመለስ አትመለሱ ሲሞቱ ፎቶ እያነሳ ምናምን ያን ሁሉ አላሳየም። ድንበር ከፍቶ አልሄድም። ጥምዶ ፈጥር ያለው አላለንም። በወልዲያ ዙሪያ በነበረው ጦርነት ላይ ከ50 በላይ የህወሓት ሰዎች ከ25 በላይ የሻዕቢያ ሰዎች ሞተው ተማርከው እኛ አላወራንም። ቪዲዮ አለ፣ እስከዛሬ አለ ቪዲዮ። እነሱስ አልተናገሩ። በተለያዩ ቦታ ላይ ያሉ በፋኖ ላይ የነበሩ በህወሓት የነበሩ ሰዎች ያንን አልነገሩንም። ነጌታቸው ረዳ አልነገሩንም። ጀነራል ጻድቃን አልነገሩንም። አናቀም። ትግራይ ውስጥ ያለውን ደባ የትግራይ ልጆች አልገለጡልንም። ይህን ሁሉ ነገር ሲያደርጉ የነበሩትን እንደምንም ንጹህ አድርጎ ይሄ ሁሉ ሲሆን በጀዘጋ ተወቃሹ የፌዴራል መንግስት ነው። ምንም ነገር ጥፋት በሙሉ ለፌዴራል መንግስት ነው። በዚህ ልክ መች ይገለጥልን ነበር? ፌዴራል መንግስቱም ራሱ ትዕግስት ኖሮት በራሳቸው ብልግና ራሳቸውን እንዲህ እስኪያዋርዱ በየቀኑ እስኪያዋርዱ ድረስ መታገሱ እኮ ነው የጠቀመን እንጂ ያንን ባይገልጽ ማኖሮ እስካሁን እንደውም ብዙ ነገር ነበር። እና እሱን እኩል የሚያይ ነው ፋሲሌን ያለም ነው። በተለይ ለምትከተሉት ነው። ፋሲሌን ያለም ሊያብድ ይችላል። ጃዋል ሊያብድ ይችላል። ምግበ የሚባለው ሊያብድ ይችላል። ምንም እብድ ቢኖር ያንን እብድ ማሳከም ማዳን አንድ ከኛ የሚጠበቅ ግዴታ ነው። እሱም ባናደርግ እንኳን አብሮ ማበድና አብሮ መታመም ግን ነውር ነው። አሁን የሚያናድደው ከእብድ ጋር አብሮ ማበድ፣ ከባንዳ ጋር እነሱ ተከፍሏቸው ነው። ኦር በሆነ ነገር ተጠልፈው ነው። ኦር የሆነ ነገር መያዣ አላቸው። ወይም ይችን ሀገር አፍርሰው ሌላ የሚኖሩበት የባርነት ዘመናቸውን ሊያሳልፉበት የሚችሉ ቪዛም ተመቶ የተሰጣቸው ሰዎች ናቸው። ዶላር መልኩን አይተነው አናውቅም። እነሱ በዶላር እየተከፈላቸው ነው። ቅጥራቸው ነው ኢትዮጵያን ማፍረስ፣ ኢትዮጵያውያንን ማባላት ቅጥራቸው ነው። እነዚህ ከፊት የምናያቸው ወጥ እንጨቶች። ሌላው ግን ሳያውቀው እቤቱ ላይ ችግር ሲገጥመው ሀገሩ ላይ በቀሉን ለመወጣት፣ ጎረቤቱ ላይ በቀሉን ለመወጣት፣ አብሮት ካለ ሰው ጋር በቀሉን ለመወጣት፣ በመልካም ነገር ከሰዎች ጋር ለመመካከል ጥረት የማያደርገው ሁሉ ለብጥብጥ የሚጠራራ ማስተዋል፣ የማንም መጫወቻ ላለመሆን ጥረት ማድረግ፣ ራስን ለመጠበቅ ራስን ለማስከበር። ይሄ ወቅት ትልቅ ዳይሜንሽን የሚሰራበት ትልቅ ክስተት እየተፈጠረበት ያለ እውነት ነው። በተለይ እንደ ኢትዮጵያ ከዛም እንደ ዓለም በዚህ ትልቅ ክስተት በሚፈጠርበት ዓለም ላይ የራሳችንን ታሪክ ከዘመኑ ቅጽበታዊ ክስተት ጋር በጥሩ ነገር ለመጻፍ ጥረት ማድረግ ነው። ትልቅ ዳይሜንሽን ነው እየተቀየረ ያለው። የዓለም ማስተላለፍ ሁሉ ይቀየራል። እሱን አሁንም ከእኔ ትንታኔ ባሻገር ራሳችሁ እንድታዩት ነው። በአጭሩ ግን የራስን ላለመክሰር የሚለው ላይ ማስመር እፈልጋለሁ። ራሳችንን ላለማክሰር፣ ራሳችንን ለመጠበቅ፣ በየትኛውም ቦታ ላይ የሚያሳፍር ነገር ነገ ተጠያቂ የሚያደርገንን ቆሻሻ ነገር ላለመስራት፣ ተደጋጋሚ ጥያቄ እስኪገባን ድረስ የመጠየቅ ልምድን በመውሰድ በማንም ቢሆን ተገፍተን ከሰው ጋር ለመጣላት ከሰው ጋር ለመገዳደል መሮጥ የለብንም። እስከዛሬ የደረሰው መከራ ሊያስተምረን ይገባል። ሪዞርት ስለሚመጣ ወደ ድርድር ልግባ ሊሉ ይችሉ ነበር። ነገር ግን አሁን እርምጃው ህወሓት ላይ ብቻ ነው የተወሰደው። ሰው ምንድን ነው የሚያደርገው? ብልጽግና ይህን አጋጣሚ ተጠቅሞ ኦልሬዲ ሰራዊቱን ወደ ድንበር አካባቢ ያስጠግቷል። ፈራ ተባ እያለ በዚህ በፊት እንዳልነው ሄድ ብሎ የሚባለው ነገር ተጠናክሮ ሳይመጣ
ሳይቃጠል በቅጠል ብሎ ኤኒታይም ጦርነት ሊጀምር ይችላል። አሁን አሜሪካ በህወሓት ላይ ፊቷን አዙራለች። ዲፕሎማሲ ድል ይኖረኛል፣ ስለዚህ አሁን ብዋጋ አትሊስት ጥሩ ሊሆንልኝ ይችላል ብሎ ጦርነት ሊጀምር ይችላል። ህወሓት የጦርነት በሚጀመርበት ጊዜ እጁን አጣጥፎ ይቀመጣል ወይ አሜሪካን ፈርቶ ወይም የአሜሪካን የቪዛ ምናምን ግምት ተስኮንቶ ዝም ብሎ ይቀመጣል? የማይመስል ነገር ነው። ወጥቷል። ሁለቱም ላይ ማዕቀቡ ተሰርቶ ቢሆን ኖሮ ተደርጎ ቢሆን ኖሮ ልክ ነው። ጦርነቱን ትንሽ ቢሆን ሊያዘገየው ይችላል። አይዞህ ፋሲል፣ ለምን እንደፈከርክ አንተን የሚጋልቡን ሰዎች በቃ በርቱ በላቸው። እዚህ ጋር የተከበራችሁት ወንድሞቼ ደጋግመን የምናወራው ጦርነት ለሚል ሰው ምንም ችግር የለም። በቃ በርቱ፣ መንገዱን ጨርቅ ያድርግላችሁ። የኢትዮጵያ መንግስትም ጦርነት ቢል ኖሮ እኔ አንዱ ተቃዋሚ ነበርኩ። ስለ ጦርነት አንድ ቦታ ላይ እረፉ የሚል መግለጫዎች ነው ያሉት። ተደጋጋሚ ተናግሯል እስኪሰለች ድረስ። የኢትዮጵያ ህዝብ የሰለቸው ነገር ቢኖር የኢትዮጵያ መንግስት የሚያሳየው ትዕግስት ነው። ባለፈውና በአሁኗ በዛሬዋ ድሮን ምክንያት ከአሜሪካ የውጭ ጉዳይ ሚኒስትር እርምጃ ጋር ተያይዞ በሁለቱ ዋይ የሚሉት ሰዎችን እያየን ነው። በሁለት ምት ገና ሳይጀመር እና ለጦርነት ምናምን የሚል ሰው ካለ መንገዱን ጨርቅ ያድርግላችሁ። ሞክሩት፣ መጥፊያችሁ ነው። እያወቀ ለሚገባ ሰው በርታ ነው የምለው። ሳያውቅ ተደናግሮ ለሚገባ ነው ማብራሪያ የምሰጠው እንጂ ገብቶኛል፣ አውቀዋለሁ፣ እርግጠኛ ነኝ እንደዚህ ለሚል ሰው መንገዱን ጨርቅ ያድርግልን። ምክንያቱም እንደዚህ አይነት ሰው እንዲተርፍ አልፈልግም። በቆፈረው ጉድጓድ እንዲጠፋ ፈልጋል። የትኛውም ዓለም ጫፍ ላይ ነው። ዘመን አሁን አለ የለም? የት ነው ያለው? ያለበት ድርር ብለህ ካልተናገር እስቲ መሬት ላይ ደውሎ ፋን የሚባል ማየት የሚፈልጋለ እንዲህ እንዲሆን ነው እና አስረስ ያደረጉት እነ ማበሸት ያደረጉት ቁጭ ብሎ አሁን ዘመድኩን ራሱም ይታዘባል። ዘመድኩን አያያዥ ነበር፣ በተለይም አያያዥ ነው። ማንም ተነስቶ አያያዘ። ዘመድኩን ለመጠየቅ ግን ሞራል የለም። መሳይ እኔ ምን አገባኝ ቢዝነስ ለማግኘት ነው ማለት ይፈልጋል። እኔ እኮ አማራን የታውቋለሁ ማለት መብቱ። ከመሳይ ጋር ሆኖ አማራነት ተቦካ፣ ከሻቢያ ቡችሎች ጋር ሆኖ አማራነት፣ ከህወሓት ቡችሎች ጋር ሆኖ ካበደ ጋር ሁሉ ተቦካ። ህዝብ አለቀ፣ ንብረት ወደመ። አሁን ምን ይላል ዘመዴ? ያሾፋል። ለምን? የመጀመሪያው ስራ ጨርሷል በለው። በርታ፣ ጀምር፣ ጨርስ፣ ሩጥ አለ። ሁሉም ሮጠ፣ አበደ፣ ተባላ፣ ተገዳደለ። የሱ እጅ አልተቆረጠም፣ የሱ ንብረት አልተቃጠለም። እንደውም ይህን ነገር በማያያዙ ገቢ አግኝቶ ሊሆን ይችላል። የኢትዮጵያ ጠላቶች እንደ ብሔርም አማራ የሚባለውን የመጀመሪያ ጠፊ ለማድረግ የሚሰሩ ኃይሎችም ካሉ ለዘመዴ ገንዘብ ሁሉ ሊሰጡት ይችላሉ። አበድን። አንድ ግን ማወቅ ያለብን ኤርትራን ብቻ ጥፍቶ የሚያርፍ ሰው የለም። ትግራይን ብቻ አጥፍቶ የሚያርፍ ጠላት የለም። አማራ የሚባለውን ብቻ አጥፍቶ የሚያርፍ ጠላት የለም። ኦሮሞን አጥፍቶ የሚያርፍ ጠላት የለም። ሁላችንንም ለማጥፋት ነው የሚሰራው። አንዱና በጣም የተንሸዋረረ ዛሬ ድረስ የማየው ነገር ቢኖር ኢትዮጵያ ውስጥ የጠላትን አጀንዳ ውጦ ያንን ለማስፈጸም የሚዳክር ኃይል አያለው። በቃ የሰው ልጅ ጠላት ሆኖ የተነሳ ኃይል የሰው ልጅ በሙሉ ነው ማጥፋት የሚፈልገው። ወዳጅ የለውም። ገዳይ ከማንም ጋር ወዳጅነት ፈጥሮ ሰዎችን አያድንም። ከኤርትራ ጀምሮ እስከ ደቡቡ ጫፍ ድረስ ኢትዮጵያን ወና አድርጎ ለጠላት መጫወቻ ማድረግ ነው እንጂ ተልኮ የሆነን ኃይል ጠቅሞ የሆነን ኃይል ማጥፋት እንደሱ አይነት ቀመር የለም። እና የሆነ ስለ ትግሬ ሲወራ ሌላው የሆነ ነገር ነው። ስለ አማራ ሲወራ የሆነ ነው። ስለ ኦሮሞ ሲወራ የሆነ ነገር የሚል አያል ሶሻል ሚዲያው ላይ ወር በሚዲያው በተለያዩ ቦታው ላይ ከተለያየ ነገር አንጻር የሆነ ግርታ አለ፣ ጭብጨባ አለ። የጠላቶች አሁንም ሳይከፈለው ቀኝ እጅ ሆኖ የሚያሸበሽብ የሚያጨበጭብ ሰው አለ። እዚህ ጋር እንደ ሰው ልጆች ያወራና እዛ ጋር ደግሞ እንደ ሃይማኖት ይልና እንደዚህ በሁሉም ነገር ግን ጥፋትን ነው የሚያቀነቅነው። ሰው ማዳንን አታዩ። ስለ አሩሲ የሚዘምሩ ሰዎችን እዩዋቸው። በወለጋ አካባቢ ላይ ያሉትን እዩዋቸው። ችግር ይፈጥራሉ፣ ችግሩን ያቀጣጥላሉ። የጠፋውን ሰው ጨምረውም ቢሆን ያወራሉ። ሰው ሲያድኑ ግን አታዩም። አንድ ሰው አዳንም አይሉም፣ ስለማዳንም አያወሩም። አማራ ክልል ላይ ያወራሉ። በሚሊዮን የሚቆጠሩ ተማሪዎች ትውልድ ነው እየመከነ ያለው ለ3 ዓመታት ሲሆን ስለሱ አያወሩ። የደረሰውን ነገር በሙሉ አያወሩም። ጀግና ነው የሚሉት። ለምን? እነዛ ጥላት ናቸዋ።
ጥፋትን ነው የሚያበረታቱት። ትግራይ ላይ ይኸው ጀግና ነው የሚሉት ጥፋት ነው የነሱ መገለጫ። በሁሉም ቦታ ላይ አይጠቅምም። በሁሉም ላይ የሚያሳፍር ነው። አማራን አጥፍቶ የሚያሸንፍ ኦሮሞ፣ ኦሮሞን አጥፍቶ የሚያሸንፍ አማራ፣ ትግሬን አጥፍቶ የሚያሸንፍ አማራ፣ አማራን አጥፍቶ የሚያሸንፍ ትግሬ፣ ኤርትራዊን አጥፍቶ የሚያሸንፍ ትግሬ፣ ትግሬን አጥፍቶ የሚያሸንፍ ኤርትራዊ የለም። ሁላችንም በሚያሳፍር መልኩ የግብፅና ከግብፅ ጀርባ ያሉ ቆሻሻ ሰዎች መጫወቻ ሆነን ነው ያለነው። ሀገር ቢኖረን ማንም ያከብረናል። የትኛውን ቦታ ላይ አንታሰርም እና ዘመድኩን አሁን ይቀልዳል። ሰሙኝ ነው የምነግራቸው። ደማቸው እየተንተከተከ የሚገቡበት አተው ማለት ነው። ጠብቁ፣ ከነገ ጀምሮ ኢትዮ ፎረም ጠብቁ፣ ከነገ ጀምሮ ኡጋንዳ ያሉት ጠብቁ፣ ከነገ ጀምሮ እዛ ያሉት እነ መዓዛ መሐመድ ሮሃ ሚዲያ ሲአይኤዋ ማለት ነው። እነሱ እዛው ነው ነገ በጎጃም ክፍለ ጦር የአፄ ቴዎድሮስ 8ኛ ኮር 2 ሚኒሻዎች አንድ ቆመ ጠብቀኝና አንድ ቦምብ ስርዓቱ እየተናደ ነው። 2 ወታደሮች አንድ ክላሽ ይዘው ገብተዋል። ሰበር ዜና። 1 ሚሊዮን የኦሮሞ ታጋይ ወታደር ያዘጋጀ መንግስት ሰበር ዜና። ኤቢሲ ቴሌቪዥኖች ነን በቁንጅት ወላ ወንተን ወረዳ ተናደ። የብልጽግና ሰራዊት ተናደ። ሚኒሻው አጥቢያ ለብሲ መጣ። ያለ ጀግና ተዋጊ ያለ መዋጋት ይፈልጋል። እሰሩ ስለተባሉ ግን ጥልቅ አድርገው አስረውት የአማራ ህዝብ ከላይ እሳት ከታች እሳት ይነድበታል። ጨካኞች እነሱ ይበላሉ። አብይ ጾም የለ፣ ዓርብ ሮብ የለ፣ አብይ ጾም ሁዳዴ የለ። እዚህ አገዛዙ ሰራዊት ትምህርት ቤቱን ያወድማል፣ ጤና ጣቢያውን ያወድማል፣ ገበያ ላይ የተሰበሰበ ህዝብ በድሮን ይፈጃል። ልክ እንደዛው እነዛም የአማራ በቀል ያለባቸው ስለሆነ አማሮች ስለሆኑ ስላልሆኑ ጥቁር አማሮች ስለሆኑ አማራን የሚጸየፉ ስለሆኑ በአማራ ስም የሚነግዱ ስለሆኑ ይሄን በቃ በሁሉም ላይ ዘመናውን አለ አበጀህ የጎጃም ነው ነፃ የሚያወጣው አማራ ነው ኢትዮጵያን የሚታደግልኝ የአማራ ትግል ነው የኔ ዋስትና እያለ ይቀደድ የነበረው ዘመድኩን ሰማችሁታል። ጥቁር አማራዎች አላችሁ። ምን ታረጉት? መጀመሪያም ጨብጨባውን ስትቀበሉ አታውቁትም። አሁንም በምንም አትጠይቁትም። እስኪ ከመሳይ ጋር ስለ አማራ የምታወቁ ሰዎች ሄዳችሁ ጠይቁት። መሳይ እየታውቃችኋለሁ ይላችኋል። በሁሉም ቦታ ላይ ለጥፋት ያበርሶ ነው። ይኸው እንዴት እያደረጉ እሱን ወደ መድረክ ተቀበሉልኝ። እስኪ ፋኖ ማርሸትን ወደ መድረክ እጋብዛለሁ። እሱን ወደ መድረክ ተቀበሉልኝ። በብሪት ሰዎችን እንዴት እንደ አባዱ ነው። አላችሁ አንተ ማነህ? እንደዚህ ነው አማራ፣ እንደዚህ ነው በቃ ለዘመናት እንደዚህ ነው። መፎከር፣ መግደል፣ መሞት፣ መፎከር፣ መግደል፣ መሞት። በቃ በስሜቱ እየገቡ ውርደት ውስጥ ከተው እያሳበዱ እንደ ሳትራት በሳቱ ውስጥ ራሱን እየከተተ እንዲጠፋ ማድረግ። እዚህ ላይ ይሄን የማቀርበው በዛ ቦታ ላይ አማራ ነኝ በእብሪት ተወጥራችሁ ብዙ ስትሉት ለሚዲያ የማይሆን የሚቀፋ የሚያሳፍረኝ ነገር ስታወሩ የነበራችሁ ሰዎች ይሄው የት እንዳላችሁ የተነሳችሁበትን እብሪት እና ትዕቢት እዩት። እኔ ጋር በግልም እየደውላችሁ ምናምን እንደዚህ የምታስፈራሩ ምናምን የምታቅራሩ ሰዎች ይሁን ዛሬ እንደ ውሻ ጅራታችሁን ቆልፋችሁ ባላችሁበት ላይ አንሳችሁ መሬት ብትውጣይ ብላችሁ ተሸማቃችሁ ነው ያላችሁት። በትዕቢት ተወጥራችሁ በክፋት ተሞልታችሁ ይህንን አሁን ይሄ ልጅ የሚያወራው ይሄ ያለፈ ነው። በዚህ ብሪት ተነስታችሁ ምን እንደመጣ ስንቱ እንዳስፈጃችሁ ስንቱ እንዳስጨረሳችሁ ስንት ምንም የማያውቅ ሰውን አሳብዳችሁ እንዳስጨረሳችሁ እንድታውቁትና የዛ ፍርድም እንደሚጠብቃችሁ እንዳትረሱ ነው። ይሄን ማሰብ ህዝባችንን ድሃ፣ ተሳዳጅ፣ ተፈናቃይ አድርገው
የእጁን ጠመንጃ ቀምተው ርስቱን ወርሰው አማራ የሚባል ህዝብ በምድር መኖር የለበትም በሚል ይሄው 50 ዓመት አለፋቸው። ጠላቶቻችን ሊያጠፉን ተሰልፈውብናል። ባለፉት ዘመናትም የቻሉትን ሁሉ አድርገዋል። መሬታችንን እንደ ዳቦ ቆርሰው ወስደዋል። ሀብት ንብረታችንን ዘርፈዋል። የሚታገላቸውን ለምን ብሎ የሚጠይቃቸውን ወገናችንን ጨፍጭፈዋል። ህዝባችንን አፈናቅለው ለጅምላ ፍጅት ዳርገው ባይተዋር ወኪል የለሽ አድርገው አስቀምጠውት ኖረዋል። የዚህኛው በቃ ይችን ብቻ ወሰዷትና ሰው ይሄንን ብሎ ነው ሰው ነው የቀሰቀሰው። ከዛስ ምንድን ነው ያለው? እስከዛሬው ድረስ ባለው ለ3 ዓመታት ትምህርት ቤት ተዘግቷል። ልማት ቆሟል። መንገድ መሰረተ ልማቶች በሙሉ ተስተባብረዋል። እሺ ማዳበሪያ እየተሰረቀ ይሸጣል። ሰዎች ይታገታሉ። ነውር የተባለ የተለያየ አይነት የነውር አይነት 12 ቁጥር ሚስማር ባናቱ ቄስ የሚመስሉ ሆዳም አሸባሪ አውደልዳይ አውሬዎችን ሁሉ በየቤተክርስቲያኑ በየገዳማቱ ያየን ነው። ሲነሱ ግን ይሄን ነበር አውሩት። ጠይቋ ታዲያ ይሄንን ሰምታችሁ እኔ እኮ ይሄንን ይደግፍ ነበር መጀመሪያ እኮ አዎ በደል ነበር አዎ ተበድለናል እኮ ብዬ እኔ ምን ነበርኩ ሂደቱን አነሳሱን ሳይሆን ኖ መሪ የለው ማንም ይሰባሰብ ሰዎችን ሊያጠፋ የሚሰባሰብ ከሆነ እኔ ለዛ ኃይል ጠላት ነኝ። የትኛውም ቦታ ላይ በምንም አይነት መልኩ ሰው ይሰብሰብ ደስ ይለኛል። የሱ መሰብሰብ ግን ሌሎችን የሚያጠፋ ከሆነ መጀመሪያ ለዛ ኃይል ጠላት መሆን እፈልጋለሁ ነኝ። ማን በሃይማኖት ይበለው በብሔር በምንም ኮረጆ ለመጠቃቀም ከሆነ ደጋፊ ነኝ። ለመጠቃቀም ሰዎች ሲሰባሰቡ ከዛ በኋላ ለብጥብጥም እኮ ይደርሳል። በመጠቃቀም ግን ቤት ውስጥ አይኖርም ብዬ የራሴን ታሪክን ያጋራሁት። በውርስ መሬት እርስ በርሱ የሚገዳደል ነው። ዛሬ አናውራም። እኔ 6 ወንድሞች አሉኝ። ከ6 ወንድሞች ጋር አንደዋወልም። ምክንያቱም ምንድነው ስትሏቸው ለነሱ የውርስ መሬትና አንዳንድ የግል ፍላጎቶች ናቸው። በዛም መልኩ እንደዛ ብቻ መሰላችሁ ነው ያፈረሱ ደብተራዎች ዛሬ በተለያዩ ጎጃም አካባቢ ላይ እንደዚህ ደውል ነበርና በጣም ነው የሚያሳዝነው። ያው ቀደም ሲል እኔ ወደ 20 ዓመት ይሆነኛል ወደ 15 ዓመት አካባቢ ወደ መተማ አካባቢ ቆየው። ከዛም 5 ዓመቱን አሁን ወደ አዲስ አበባ ገባው። እዛ ቦታ ላይ ከለቀቁ ኦልሞስት 20 ዓመት ጀስት እነዛ ያፈረሱ ደብተራዎችና የግብፅ ተላላኪ ሰዎች አሁን ላይ ግድያ የሚሉ ሰዎች በየቦታው ላይ እናጠምቃለን ይሉና አንድ ሰው ሊጠመቅ ወር ጸበል ቦታ ሲሄድ እከሌ ውላባለች፣ እከሌ መድኃኒት አድርጋለች፣ እከሌ ቡዳ ሆኖ በልቷል፣ እርስ በእርሱ ተቆላልፋው ልንፋጅ የሆነው በዚህ ምክንያት ነው አሉ። ዛሬ ምነው ስላቸው በቃ ጸበልም ሲሄድ ከጎረቤቱ ከእናቱ ከአባቱ እንደው ምንም ዝምድና የለም። ልጅ በእናቱ አባቱ ላይ፣ አባትና እናት በልጆቹ ላይ፣ ጎረቤት በጎረቤቱ ላይ በጣም የሚያሳፍር ያ አርጎብሃል፣ ውሎብሃል፣ መድኃኒት አብልተዋል፣ ቡዳ ሆኖ በልተዋል እየተባባለ ሰው እርስ በርሱ ለመበላላት ነው ተጠማምዶ ያለው አሉ። ይሄ እንዳንድ ፕሮጀክት ነበር፣ አልገባን። አጥማቂ ያጡት ሰዎች ሰይጣን ላያቸው ላይ የሰፈረባቸው ሰዎች እነሱ ሰይጣን አስለቃቂ ሆነው መጣው ሰውን ሁሉ በሰይጣን አጠመቁት። አብሮት ካለ ሰው ጋር ካልተጣላ አባት በልጁ ላይ ማዘዝ እስኪሳነው ድረስ ብዙ ጥፋት እንዲደርስ ተደረገ። ሁሉ ህግ እንዲጠፋ ተደረገ። ሁሉም በክብሩ ላይ እንዲቀልድ ተደረገ። የጸጥታ ኃይሉ ጸጥታውን፣ የፍርድ ቤቱ እንደዛ፣ አባት የአባትነቱን፣ መሪ የመሪነቱን፣ ሃይማኖትም እንደዚህ ሁሉም ነገር ፍሬ አልባ እንዲሆን መሰራቱን እዛየና እነዚህና ይሄ አሁን ገባ ሱ 27 በወንጭፍ ደበለቀ። አብይን አሁን አዲስ አበባ እዚህ ባህር ዳር ልንይዘው ስል በሰርጓጅ መርከብ ገብቶ ምናምን ይሄ ልጅ አላመመውም ካልን እኮ የታመምነው እኛ ነን። ያንን ወሬ አምነን እንትናና ባለፈው ትንሽ ሰበርበር ሸከፍከፍ አድርገው እየመጣ ያለው አደገኛ ሁኔታ ለማስቀረት ሲሉ እንደ ሊቨሬጅ ነው የተጠቀሙበት አሜሪካኖች። እነሱን ማዕቀብ እናነሳላቸዋለን እረፉ ነው። ማታርፉ ከሆነ ግን ማዕቀቡ ማይነሳም ሌላም ይጨመራል። ተወያዩና የኢትዮጵያ መንግስት ደግሞ የሚያቀርበው ምንድነው የኛ ታጣቂዎችን
እያሰለጠነ ከድሮም ኢህአዴግም አሁንማ ብልጽግናዎች ኢህአዴግም ዘመን መጥቀስ ጀምረዋል። የዛኔ የነበረው ስኬትም ይጠቅሳሉ። ያኔ የነበረው ግንኙነታቸውንም ጠቅሰው ያኔም ኤርትራ ታስቸግረን ነበረ፣ አሁንም ዘለው አብረው የሰሩበት ጦርነት ዘለው አሁንም ታጣቂዎችና ተቃዋሚዎች እያሰለጠኑበት ነው። የኤርትራ መንግስት የተጠየቀው ጥያቄ ምንድነው? ከማዕቀቡ መነሳት ጋር ከትግራይ ጦርነት ጋር በተያያዘ ነው። ማዕቀቡ እንደምታውቀው ከማዕቀቡ ይነሳላቸዋል። ይሄ ተቃዋሚዎችና ኢትዮጵያን ዲስቴብላይዝ የሚያደርጉ ኃይሎች የኢትዮጵያ ብቻ ስለማይሆን ቀጠናውን ጭምር ስለሚያውቅ አቁሙ ነው ያላችሁ። ልዩነት ደግሞ በድርድርና በውይይት ፍቱ ነው። ይሄ ወደ ግብፅም ይሄዳል እስከ አባይ ጋር ተያይዞ ምናምን ያላቸው የጂኦፖለቲካል ኢንተረስት ያላቸው በአካባቢው ከመረጋጋትና ከሰላም ጋር ተያይዞ የሚያገኙት ጥቅም መንግስታቶችን ደግሞ በማቀራረብ ወደ ጦርነት እንዳይሄዱ አይደለም ኢትዮጵያና ኤርትራ ተጨምሮበት የሱዳን ችግር እንኳን መፍታት አልቻልንም ነው የአሜሪካ አቋም። አሁን በነገራችን ላይ ኤርትራና ኢትዮጵያ ላይ ቲፒኤልኤፍ ችግር የሆነበት ልክ እዛ ላይም ኢትዮጵያ አርኤስኤፍን ደግፋ ሻቢያ ደግሞ ብርሃንን ደግፎ የኛዎቹ ጉዶች ደግሞ በሻቢያ ስር ተጠልለው ብርሃንን እየደገፉ ነው ያሉ። አሁን ምዕራብ ትግራይ ለመመለስ ነው ምናምን ይባላል። አይደለም ጭራሽ ልጆቻችን ተጋሩ ወጣቶችን መሸጥ ተጀምሯል። በይፋ እንንገራችሁ በቃ ይሄ ሁሉ መረጃ ተሰብስቦ ይደርሳል ወደሚመለከታቸው ዓለም አቀፍ ተቋማት ኢንክሉዲንግ ወጣቶችን ስሌቭ ሶልጀር ማድረግ ወንጀል ነው፣ ወር ክራይም ነው። በነገራችን ላይ የጦር ወንጀል ነው፣ ያስጠይቃል። የሀገር ቤቱን ህግ እንቶ በዓለም አቀፍ ህግ ያስጠይቃል። እየመጣ ያለው አደገኛ ሁኔታ አሁን ያ ጥያቄ ነው። ስራውን የሰራው ወታደር የሚሸጠው ምን የሚያደርገው ግን ማይካድራ ላይ የቀን ሰራተኞችን በተኙበት ጨፍጭፎ ከሄደው ጋራ ተሰብስበው ኮሎኔል ደመቀ ዘውዱን አናቱን ያለው ወያኔ ያውቀዋል። ጎንደር ላይ የጎንደር ህዝብም ለኮሎኔል ደመቀ ዘውዱ ያደረገውን የኢትዮጵያ ህዝብም ያደረገውን ያውቃል። የጎንደር ህዝብም የኦሮሞ ደም ደሜ ነው ብሎ የኦሮማራ ጥምረትን አምጥቶ አይሆንም ያለውን ነገር የኛ የበዝባዥነት ቆይታ በኦሮ ማራ ፍች ላይ ወይም በነሱ ጸብ ላይ የተመሰረተ ነው የሚለውን የመለስ ዜናዊና መሰል ከእናንተ እምነት ውጭ ላለ ሰውን ማለት ነው። በውጭ ገደል ከተተው ጋሸብሩ አይ ጋሸብሩ አይ ገንዘብ ገንዘብ ከሌለ ገደል እየሄደ ነው መመለሱን እንጃ። የወይኑ ቦታ መንገዱን ተወ፣ ወደ በረሃ ይሄዳል ለጥም ወደ ተዘጋጅ ሸክ ነው። ኦኬ ሽክ ነው በስድብ ሽክ ነው። እስኪ እንደው ሽክ ነው እስኪ ተናገር። እስኪ አሁን መፍትሄ በቃ ይሄ ነው በቃ ይሄ አሁን የተናገረው ዘይገርም ነው አላ ሰው ባይዘው ወይ እኔ እየተሳደብኩኝ አይደለም። ስቲል አንድም ቃል የተስድብ ነገር የተነፈስኩት ነገር የለም። ሽክ ነው ተናገር። እየተናገርኩኝ ነው የሚሰማህ ከሆነ ብልጽግና ነህ ብዬ ማለት ደግሞ ስድብ አይደለም። እንደዛ ስለተባልከስ ምን የሚያሳፍርህ ነገር አለ? እንደዛ ስለተባልክ ለሆንክበት ዓላማ ቆመህ መናገር ነው በቃ። ምን እኔ ብልጽግና ነኝ ብለህ ብትል እኮ የሚያሳፍርህ ነገር የለም። ግን እኔ እንደዛ ስላልኩ ሊያናድድህም አይገባም። እኔ እንደዛ ብዬ ያልኩህ ከዚህ በፊት ከምትናገራቸው ነገሮች ነው። ከዛ አኳያ እንደዛ አልኩህ። እኔ ዶክተር አብይን ለምን ደገፍክ ለምን አልደገፍክም እሱ የራስህ አመለካከትህ ነው። ሁላችንም እኮ ደግፈነው ነበር። ግን ከዛ በኋላ ስላልበሰለን ተለወጥን አለቀ። ግን እኔ ለመሳደብ አይደለም። ሰዎች የተለየ ሐሳብ ይዘው ስለመጡ እናንተ የብልጽግና ደጋፊዎች ስድብ ታረጉታላችሁ፣ ወይም ደግሞ ያ ሰውዬ ሀገሩን ለመሸጥ ወይም ሀገሩን ለማፍረስ የፈለገ ይመስላችኋል። ግን አይደለም። ሁላችንም በሐሳብ ምናምን ከሆነ በሐሳብ ተወያይተን ሀገራችንን ወደ በለጸገ ቦታ ማምጣት እንጂ ሀገራችን እንድትፈርስ ፈልገን አይደለም። እና ለምን እንደዛ ነው? እስኪ አንድ ጥያቄ ልጠይቅ። አሁን ስለ ብልጽግና አውርተናል እዛ ላይ አሁን ባለው ነው። እኔ ስለማቅህ ነው፣ ከዚህ በፊት ስለማቅህ ነው የኔ ጥያቄ። ስለ ብልጽግና ሰው አቤቱ ከሰው ጋር ትወያያ ነበር።
እና ስለ ብልጽግና አወራለሁ። አንተ የባህር ዳር ልጅም አይደለም? ማን ነው እንደውም የሆነ ቅጽል ስም አለህ እንደውም የምትናገረው አንድ የሆነ የምትለው ነገር ነበረ እዛ ጋር ያለህ። ግን አክቹአሊ እኔ ብትሆንም እኮ ስለ ብልጽግናን ብትደግፍ እኮ ምንም ችግር እኮ የለውም። አንተ መስሎ ከደገፍክ መብትህ ነው። ለምን ትደግፋለህ ብዬ ማለት እኮ እንደሱ ብዬ ማለት አልችልም። ግን ዛሬ ስለ አኖሌ ስታወራ ስለገረመኝ ነው። ምክንያቱም አኖሌ ያቆሙት እኮ እነ ብልጽግናዎቹ መሰሉኝ። ምክንያቱም ዛሬ ስማቸውን ለውጠው ቢመጡ። ስለዚህ ስለ አኖሌ ስታወራ በጣም ኤግዛይትድ ስለሆንኩ ነው ያንን ነገር ያልኩት እንጂ እዛ ላይ ያወራሁበትን ነገር አለ። ሰዎች ተናበው የሰሩት ነገር አለ። አሁን ሽክ ነው የሚለው እዚህ ጋር ስምህ አንድ ነገር ማወቅ ያለብን ይኸውልህ፣ እነሱ አኖሌንም ሰሩ። አሁን ብልጽግና ያልካቸው ሰዎች ሁኑ ኦልሬዲ ያመኑበትን ነገር ተናበው ተደራጅተው በማንኛውም መልኩ ተሰላስለው ስራቸውን እየሰሩ ነው። እነሱ የምንላቸው ኃይሎች ጥላት ማንም ጥላት ብሎ ይበል ሰው ያንን ያለውን ሰው የሚሰራውን ስራ እየሰራ ነው ተደራጅቶ ተናቦ ምን ብሎ ያን ለመመከትና ወይም ያን ለማሸነፍ የሚያስችል አደረጃጀት እኔ እናንተ ወር ሌላው ተጎጂ ኃይል ለምንድን ነው መፍጠር የተሳነው? ስቲል አንድ ያልገባኝ ፖይንት እኔ አሁን ኦኬ እነዛ ሰዎች ፈጥረው ነበር፣ ግን የስልጣን ጉዳይ እየለያያቸው ነው። ኦኬ ፈጠሩ። ለምሳሌ አሁን አለው ከገቨርንመንቱ ከፌዴራል መንግስት ጋር በውጊያ ላይ የሚያሉት ፋኖቹም የሆኑ ምንም ፈጥረው ነበር፣ ግን በስተመጨረሻ ደግሞ የስልጣን ነገር እያለያያቸው እርስ በርሳቸው መለያየት ጀመሩ። ምክንያቱም እኔ ከዛኛው ሳይድ ስለሆንኩኝ ነው ይሄንን የምለው። ለምን የሚለውማ ስልጣን ነው አለያያቸው። ሌላ ነገር ምን አለ? ስልጣን ነው ትግል ውስጥ የሚያስገባቸው መጀመሪያ ስልጣን ነበረ ማለት ነው። እውነተኛ ትክክለኛ የህዝብ ጥቃት ተሰምቷቸው አይደለም ማለት ነው። በቃ የኔ ድምዳሜ ያ ነው። መልካም፣ ያንተ ሀሳብ እሱ ከሆነ የኔ ደግሞ ችግር አሁን አንድ ከ96 ጀምር የሚመጣው እስካሁን ድረስ አሁን 2 ዓመት ከምናምን ጉባኤ ኢትዮጵያ ብዬ እንትን ላይ እየሰራው ነው ዩቲዩብ ላይ። ያ አሁን ልክ ነህ። ጉባለች ኢትዮጵያ አሁን መጣህልኝ። ያ እዛ ጋር ስሰራ ግን አሰላለፋችንም ሆነ አብሮነታችን በመልካም ነገር የተቃኘ አይደለም። እንኳን ጥላት ፊት ቆመን አይደለም በአንድ መኪናም ቢሆን ተሳፍሮ የሚያስከድ አብሮነት የለንም። በጥላትም ሆነ በየትኛውም ቦታ ላይ አቺቭ ማድረግ ከፈለግን ቅንነት ይኑረን፣ እንተዋወቅ፣ እንረዳዳና በአብሮነት የታጀበ ግንኙነት ይኑረን። ከዛ በኋላ ማንም ጥላት አንድ ሳይጀመር ያከብረናል፣ ሁለት ከተጀመረም በኋላ በቅጽበት ቶሎ ተነስተን አብሮነቱ ኖሮን ድል ማምጣት እንችላለን የሚል ነው። እኔ የራሴን የህይወት ታሪክ ሁሉ ተሞክሮ ቪዲዮ ስላለ የሚታይ ሲሆን አንተም ሆነ እኔ ለምን እንሰዳደባል? በችግር ላይ ችግር ለምን እንፈጥራለን? ጠላቶች እኮ በእኛ አለመሰባሰብ ላይ የፈረጠሙ ናቸው እንጂ እኛ አብረን ሆነን ተጋግዘን ችግር እንኳን አንድ ቢያደርገን እነሱ መመከት እንችላለን። ሌላው ኢትዮጵያ ውስጥ የጋራ ጠላት ሞልቶናል። የጋራ ጠላት ብዙ ሰው አብሮ ጠላት ሲያበጅ ታየዋለህ። እንዴት የጋራ ወዳጅ ግን ወይም የጋራ አጀንዳ አይኖረንም? እነዚህ ሁለት ጥያቄዎችን እስኪ ሀሳብ ስጥበት። የጋራ ጠላት ሲኖረን የጋራ ወዳጅ ለምን የለንም? ሌላው ጠላትን ለመመከት የሚያስችል አብሮነትና አሰላለፍ ለምን አጣን? እሱን ሳናደርግስ ለጠላት የበለጠ እድል አይደለም የምንሰጠው? ዝም ብለን ተነስተን ምንም ነገር ማድረግ ስንጀምር ጠላት በጭካኔ እንዲያጠፋን አያደርግም ወይ? እኔ የሚያሳስበኝ ይሄ ነው እንጂ ሌላ ነገር አይደለም። ከዛ አንጻር ደግሞ ሲመጣ አንተ ስትነሳ የከሌ ነው ብዬ መግፋት አልችልም። በቃ በተናገርከው ሀሳብን ማክበር አለብኝ። የሀሳብ ውድድር ነው እዚህ ጋር ሚዲያ በራሱ ባህሪው ያ ነው። ከእሱ አንጻር እዛ ሀሳቡ ላይ ብቻ ፋይት እናደርጋለን። በየትኛውም ቦታ ላይ አንተን በብሔርህ፣ አንተን በሃይማኖትህ፣ አንተን በየትኛውም ቦታ ማስጠጋት አልችልም። ያ የኔ ድክመት ነው መሆን ያለበት። እንደዛ ብዬ ካወራው እሱ ነገር ያናድደኛል። ችግሩን እንዳንፈታ ስለሚያደርገን ማለት ነው። እሱ እኮ ልክ ነህ። አሁን ይኸውልህ ለምሳሌ ቅድም እኔ ብልጽግና ነህ ብዬ ኮሜንት ጻፍኩኝ። ዛሬ እንዴት ሰው አጣህና 6 ሰው ሆነ ስትቀመጥ፣ ኦፍኮርስ ስለ እውነት ለመናገር እኔ ገርሞኛል። ምክንያቱም አቤ ቶኪቻው ላይ የሚከታተሉ ሰዎች ሁሉ ይመጣሉ ይካፈላሉ የሚል እንትን ነው ግምት ነው የሚኖረኝ። ግን አይ ዶንት ኖ በምን ቀደም ብሎህም ቲክቶክ ላይ ያለህን እንትን ስትናገር ሰማሃለሁኝ። ግን እንዳልከው ኦኬ እሱን በዚህ ጋር ልተወውና እንዳልከው የጠየቀው ጥያቄ
ጠላት ሊያጠቃን ይችላል። እሱ ትክክል ነህ። ምንም የሚያጠያይቅ ነገር የለም። አሁን ለምሳሌ ከውጭ እውነት ገፍቶ የመጣ ጠላት ቢኖረን ሀገራችን ኢትዮጵያ እኔ እንጃ በምን አይነት ደረጃ ልትመከተው እንደምችል ለእኔ እንቆቅልሽ ነው የሚሆንብኝ። ለምን ህዝቡ ተከፋፍሎ ተበታትኖ መከላከያውም በየት በኩል ይሁን። ምክንያቱም እኔ አንድ ነገር ልነግርህ የምፈልገው ስለ እውነት ለመናገር ሁለት የአንድ ሀገር ሰዎች ተከፋፍለው ተዋድነው ሲሞቱ ማየት ለእኔ የሚያስደስተኝ ነገር ሆኖ አይደለም። ግን ወደ ሶሉሽን መጥተው የተሻለ ነገር ላይ ቢደርሱ ደስ ይለኛል። ግን ደግሞ የምንመለከተው ነገር ደግሞ አለ። ባለው በፌዴራል መንግስት ውስጥ ሰዎች በሰላማዊ መልኩ ትግል ሲያካሂዱ ሰላማዊ መልክ ትግል እንኳን እንዲያካሂዱ አይፈቀድላቸውም ነበር። ለዚህ ምሳሌ ማደርገ እስክንድርን ነው። እስክንድር ለምን ጫካ ገባ? እስክንድር በፍጹም የመሳሪያ ትግል የሚያምን ሰው አልነበረም። ግን ሰላማዊ የሆነ ትግል በሚያካሄድበት ሰዓት ስብሰባ እንኳን ሲጠራ የተከፈለበትን ስብሰባ እንኳን እንዳይካሄድ አዳራሽን የሚከለክል መንግስት ነበር የነበረን። ግን ሲመጣ ይህ መንግስት ምን ፕሮሚስ ይዞ እንደመጣ ሁላችንም የምናውቀው ነው። ስለዚህ በዚህ መልኩ ስለሆነ እንጂ ሁላችንም ሀገራችን እንድትከፋፈል ሀገራችን አልፋ ለምሳሌ እኔ አሁን ግብፅ የቆየ ጠላት ነች። ግን ከግብፅ ተከፍሏቸው እንደዚህ ብሎ የሚል ሲባል አንዳንዴ ሰዎች እኮ ሀሳብ ይዘው ስለመጡ ብቻ ለምን እንደዛ ይባላሉ ብዬ እላለሁ። እና ሙሉ ማወቅ አለብህ እኮ እሱ ላይ አሁን ምን አለ መሰለህ፣ ለምን እኔም አንተም አሁን መሳሳት አንፈልግም። በቃ የምንደግፈው ነገር በትክክል ነው መደገፍ የምንፈልገው፣ ወይም የሆነ ምንናገረው አሁን እዚህ የምናወራው ነገር አንዱ ነገር እኔ እናንተ ብለን ነው መሆን ያለብን። ምንም አይነት ነገር ስንጀምር እኔ እናንተ ብለን መጀመር፣ እኔ እናንተ ብለን ማቆም መቻል አለብን። ልክ ባለቤት መሆን አለብን ለዛ ጉዳይ። አሁን እኛ ሀገር እኔ ባለኝ ፖለቲካ እንትን ውስጥ ባነበብኩትም ሆነ በተረዳውን ነገር በሙሉ በሚገርም ሁኔታ ማለት ነው ሙሉ ነገሩን አይነግሩም ሰዎች። እኛም ሙሉ ነገሩን ለማወቅ የምናደርገው ጥረት አናሳ ነው። ታሪካችን ሁሉ ጠላቶች እንዲመቻቸው አድርገው የጻፉበት ሁኔታ አለ። የምንናገራቸው ማንኛውም ነገሮች ለጠላት የበለጠ እድል የሚሰጡ እንጂ ለሀገርና ለሕዝብ እድል የሚሰጡ ወይም እውነታውን የሚያሳውቁ ማለት ነው። አሁን ያወራቸው ለምሳሌ እስክንድርን አንተ አታውቀውም፣ ለምሳሌ ልታውቀውም አትችልም። አብረው ብትሰራ እንኳን ራሱ እሱ አይነግርም። እኛ ሀገር ያለውን ፖለቲካ ልንገርህ ትንሽ። ለምንድን ነው ካልከኝ በቃ የፖለቲካው ባህሪ ነው። እስክንድርን ለሆነ ነገር ተጠቅሞ ያ ጠላት ሲፈልግ የሚያጠፋው፣ ሲፈልግ የሆነ መስመሩ እንዳታገኘው ተደርጎ የሚቀበር ነገር የለም። የሆነ አድራሻው እንድታጠፋ ከኋላ ያለው ነገር ልክ የደህንነት ምናምን ብሮር ምናምን ነበር በወያኔ ጊዜ። አንተ ጋር መጥቶ ከአንተ ጋር ግንኙነት የሚያደርገው የደህንነት ሰው አንተ ብቻ ነው የምታውቀው። ከዛ ከሱ በኋላ ያለውን ሰውዬ አታውቀው። ልወቀው ብትልም እንዳታውቀው አይነት ነገር የሆነ ሲፈልጉ የሚፈልጉት ድረስ ያንን ነገር ለማጥፋት እንዲመቻቸው አድርገው ይሰሩ ነበርና አሁን እስክንድርን የሆነ ወቅት ላይ ሰምተው ከሆነ እስክንድር እንደዛ ነው ማለት እኔ እስክንድር ባልደራስ ፓርቲን እስከሚያቋቁም ድረስ የእስክንድር ደጋፊ ነበርኩ። ለምሳሌ ባልደራስ ፓርቲ ሲያቋቁም ግን በቃ ተውኩት። ሰውየው በቃ ተልኮ ሌላ ነው ብዬ ማለት ነው። ከዛ በኋላ እሱን ማረጋገጫ አንድ እኛ ስለ ባህር በር ጥያቄ የለንም ከኛ ጋር ቢሰሩ ምናምን የሚለውን የራሱን የስልክ ቅጂ ሰምተው ሊሆን ይችላል ብያለሁ። ብዙዎች ሲያራግቡት ስለነበር እኔ ራሱ ሼር አድርገዋለሁ በዩቲዩብ ላይ። እሱን አንጻር ሁሉ ስታየው አንዱ አናቅም ነው። ዛሬም ላይ እኔ እናንተ አሁን እስኪ እንወቅ፣ ለምሳሌ ስለ እስክንድር እንወቅ፣ ወር ስለ ፋኖ ትግል እንወቅ፣ ወይም ስለ ህወሓት እንወቅ፣ ወይም ብልጽግና ስለሚባለው ፓርቲ እንወቅ፣ ወይም ስለ ሌሎች እንወቅ ብለን ዛሬ ላይ የቤት ስራ ነው እንጂ መስራት ያለብን ለፍርድ የሚያጣድፍ ነገር ብታምንም ባታምንም እንደኔ የግል ያረዳድ ለፍርድ ምንም በጣም ብዙ ጥናት የሚፈልግ ብዙ ነገሮችን ለመርዳት ጊዜ መውሰድ ያለብን የኢትዮጵያ ጠላቶች ዛሬም ድረስ ነገሩን እያጥመለመሉ እውነቱንና ውሸቱን እንዳንለይ የነሱ ቆሻሻ ወይም የጥፋት አሻጥር በዘላቂነት ሳይነካ የጥፋት አቅሙን እየጨመረ እንዲሄድ አድርገው የሰሩበት ኔትወርክ ነው ያለው። እሱ ላይ በእርጋታ ከኢሞሽን ከስሜታዊነት ወጥተን እኔ በአንተ ላይ ከምፈርድ አንተ በእኔ ላይ ከምትፈርድ የለም ችግራችን ብዙ ነው፣ ተያይዘን ይህን ነገር ለማለፍ መበርታት አለብን። አንተ የምትችለውን ንገረኝ፣ እኔም የምችለውን ከሌላ የምንጠይቅ
ጉዳዩ ይግባን ብለን ማለት ነው ያለብን። ዛሬ የሃይማኖት አባት ሳይቀር የፖለቲካ ፓርቲዎች ሁሉ ሳይቀሩ የምታየው ነገር ነው። ያመነው ሁሉ ነገር ነው ያጣነው። ዛሬ ከሌ አለ ብለህ የምትለው ምንም ነገር የለም። እርግጠኛ ሆነ የምታወራው ነገር የለም ኢትዮጵያ ውስጥ፣ ዓለም ላይም የለም። እርግጠኛ ከሌ የተሻለ ነው፣ ከሌ ንጹህ ነው፣ ከሌ ጥሩ ነው፣ ከሌ መጥፎ ነው ሁሉ የምትለው እርግጠኛ ሆነ የምትናገርበት እድል የለም። በዚህ ሁኔታ ላይ ደግሞ እኔና አንተ የሆነ መቃረን ውስጥ ከገባን ጀስት ጥላት የበለጠ ተመቸው ፊሽካ ይነፋል፣ ያቀብለናል። በዚህ ጋው በዚህ ብሎ ሊሰጠን ስለሚችል ሀሳቦች ለምን አንሆንም አይነት ነው። ፖዚቲቭነስ ነው ማወራው እስከዛሬ ድረስ ያለው ማለት ነው። እኔ እንግዲህ ለምንድን ነው ያንን ቅድም ያንን አስተያየት የጻፍኩት ብዬ ነግሬሃለሁ። ግን እንግዲህ ማቅህም አንተ ብልጽግና አልኩኝ አሚን አቤ ቶኪቻው ላይ ነው የማቀህ። ግን አቤ ቶኪቻውንም እኔ አሁን በክፋት የማየው ሰው አይደለሁኝ። ምክንያቱም ኢቭን እንደውም ባይገርምህ የእሱን ሚዲያ ሁሉ ሲቋቋም ድጋፍም ያደረግኩ ሰው ነኝ። ኢቭን የዶክተር አብይን ድጋፍ አሚን ድሮ ደግፈው ነበር፣ በኋላ ብቃወምም። ግን ልልህ የፈለግኩት ምንድን ነው ሰዎች ሀሳባቸውን በነፃነት ለምሳሌ አሁን እዚህ እኔ በምኖርበት ሀገር ባልና ሚስቶች የተለያየ ፓርቲ ይኖራቸዋል። ባል ሪፐብሊካን ሊሆን ይችላል፣ ሚስት ዲሞክራት ልትሆን ትችላለች። ግን አይጣሉም፣ ምርጫቸውን ይመርጣሉ፣ በሰላማዊ መልኩ ተነጋግረው ይገባሉ። እርግጥ ያን አይነት ያህል ገና እኛ በእንትን በለጸግን በውይይት ያመንን ሰዎች አይደለንም። ግን አንድ ነፃ የሆነ ድርጅት ነፃ የሆነ ፓርቲ ከዛ ከክልሉ ወጥቶ እንኳን ሌላ ክልል ላይ ሊያሳምን እንኳን ቢሄድ ምን እንደሚደርስበት ሀገራችን ውስጥ የምናውቀው ነው። ስለዚህ ይሄንን ነገር የተሻለ ነገር ለማየት እንጂ ሁላችንም ፍላጎታችን እኔ በበኩሌ መቼም ሀገሬን ጠላት መጥቶ ወሯት ሀገሬን እንድትከፋፈል ፈልጌ አይደለም። ግን የሰው ልጅ በሰላማዊ መልክ ወጥቶ መግባት ስላለበትና የሰው ልጅ የመኖር መብቱ እንዳይገደብ የመናገር መብቱ እንዳይገደብ ከሚለው አኳያ ነው እንደዛ ብለን የምንወያየው እንጂ ምንም ጥያቄ የለውም። አንተ ቅድም ያቀረብከው ጥያቄ ጠላት ቢመጣ ኃይላችን ከተበታተነ ያንን ጠላት ለመመለስ አቅሙም ይኖረን ብርታቱም ይኖረን አይመስለኝም። እና ለዛ ነው እንጂ እኔ አንተ የብልጽግና ደጋፊ ስለሆንክ ጠላቴ ነህ ብዬ አላይህም፣ አልመለከትህም። አሳማኝ ፖይንት ይዘህ ከመጣ አሳማኝ ፖይንትህ እኔን ያሳምነኝና የተሻለ ቦታ ትደርሳለህ። እኔም እንደዛው ተቀብዬ ያ ደግሞ መብት ነው። አሁን ያንተም መብት ነው። እዚህ ጋር ያሉ ሰዎችም መሰዳደብ የለብንም ነው። አሁን መሰዳደብ ለምሳሌ ትክክል ልክ ነህ፣ እሱን እቀበላለሁ። ለጠብ የሚጋብዝ አንተ ብልጽግና ነህ፣ አንተ ኦርቶዶክስ ነህ፣ አንተ ሙስሊም ነህ፣ አንተ እንደዚህ የሚባባል አለ እና ያ እኔ ኢትዮጵያዊ ሆኑ በዛ ልክ እኔ አሁን ደጀን አካባቢ ነው ያለሁትና አብረን የተወለዱ ሰዎች ምን ያህል በሽታ እንደገባ አላቅም። ሰው በቤተሰብ ደረጃ አብሮ የሚቆም የለም። እኔ የሚያሳዝነኝም እሱ ነው። እንደገና መሬት ላይ ነው ያለሁት አሁን እዚህ ሸገር ሲቲም አዲስ አበባም በተለያዩ ቦታው ላይ ነገሮችን በትኩረት እቃኛለሁ እና ሰው ዝም ብሎ ኢንፎርማል በሆነ በታክሲ ላይም ሆነ በተለያየ መልኩ ሲያወራ ትሰማለህ። ከዛ እዛ ውስጥ የምትሰማው ነገር ዝም ብሎ ውሃ የሚያነሳ ነገር አይደለም። አንድ የሆነ ጉዳይ ላይ ያንን ነገር እሱን አስጥዬ እኔ እወስዳለሁ፣ ከእሱ ቀምቼ እኔ እበለዋለሁም አይነትም አይደለም። ዝም ብሎ እሱ የሚጣለው እኔም ልጣለው፣ አንዱ ከሚጠቀምበት በቃ ወይ ይቃጠል ወይም የሆነ ቆሻሻ ላይ ይውደቅ እንደዚህ የሚል አይነት በጣም እዚህ ግባ የማይባል በዛ ላይ በእውቀት ላይ መሰረት ያላደረገ የማያሳድግ የማይጠቅም። እኔ ውጭ ላይ ያላችሁት ወንድሞቼን ራሱ የምሞግተው ለምሳሌ ብልጽግና የሚባለውን አሁን አብይን ምን ታይቶ ሰው ደገፈው፣ ምን አይቶ ሰው ጣለው፣ ወይስ ምን አይቶ ሸሸ የሚለውን ነገር እኔ እፈልጋለሁ ማስረዳት አለበት። ቅድም እንደሱ ስትጠይቅ ሰምቼ ነበር። ቅድምም እንደሱ እያልክ ስትጠይቅ ነበር። ግን ለምሳሌ አሁን እኔ የራሴን ልመልስልህ። ዶክተር አብይ ወደ ስልጣን በመጣ ጊዜ ዶክተር አብይ ብቻ አይደለም አቶ ለማም ነበሩ። እሳቸውም ዶክተር ሆነዋል። አሁን ዶክተር ለማም ወደ ስልጣን በመጡ ሰዓት ኢትዮጵያ 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 ነበረ ካፋቸው የምንሰማው። ስለዚህ ቀደም ሲል በነበረው መንግስት ደግሞ በኢህአዴግ መንግስት ደግሞ ኢትዮጵያ የሚለው ነገር ቀርቶ ሁሉም ክልል ላይ ብቻ ፎከስ የሚያደርግበት ጊዜ ነበር። ስለዚህ ያንን ኢትዮጵያ የሚል መሪ መጣ የሚል ሀሳብ ስለያዝን ሁላችንም ከራሴ ጭምር
ሌሎችም እንደዛው ይሆናል ብዬ ስለማመን ነው ሁላችንም የምለው ድጋፋችንን ለእነሱ ልንሰጥ ቻልን። ለምሳሌ እኔ ባለሁበት ሀገር ዶክተር አብይ ሲመጣ ለድጋፍ ወጥተን ሄደናል። ግን የመጀመሪያ ፖይንቴ እኔ ዶክተር አብይን ጥያቄ ኮሽን ውስጥ ያስገባሁት እዛ ስቴዲየም ውስጥ ተሰብስበን ስለ ኢንጂነር ስመኘው ሲናገር አንድ ኢንጂነር ስመኘው የሚባል ሰውዬ ሞቶ ብሎ ሲል የመጀመሪያ ጥያቄ ያደረው እዛ ነው። በቃ እዛች ስቴዲየም ውስጥ ለምንድን ነው አንድ ብሎ የሚለው? ይሄ ሰውዬ ለሀገሩ ብዙ ነገር ያበረከተ ነው። እንዴት ነው አንድ ብሎ እንዴት ነው አንድ ነገር ስትጠላው ወይም የሆነ ነገር ስታደርገው ነው እንዲህ እንትን ብለህ የምትለው? እና እንደዛ አይነት ነገር ሲናገር የመጀመሪያ ጥያቄ እዛ ጋር ነው ያደረችው። ከዛ በኋላ ሰዎች ይሞታሉ፣ ሰዎች እዛ ቤንሻንጉል ላይ ይሞታሉ፣ ምን ይባላል፣ ዝም ይባላል። ግን ከሀገር ውጭ የሆነ ነገር አንዴ ዱባይ ይሁን ዱባይ አይደለም የሆነች ቤሩት ሀገር ውስጥ ብቻ መሰለኝ ፍንዳታ ኖሮ የመጀመሪያ ሰው የሀዘን እንትን የጻፈ ዶክተር አብይ ነው። ግን ሀገራችን ውስጥ ደግሞ የታገር ነው የታረዱ ማአት ሰዎች ነበሩ። እና እንዴት ነው የሀገሩን እንትን መልስ ሳይሰጥ እሱ ለሌሎች እንዲቀድሞ እንትን የሚል ነገር እየመጣ በራሴ ውስጥ ጥያቄዎችን ስቲል ድጋፌን አልተውኩም ነበር። ግን እንደዛ ነበረ። ከዛ እንደዚህ እያለ እየባሱ ነገሮች የሀገሩን እየተወሱ የውጭ እንትን በሚልበት ሰዓት ሰውዬ ልክ ሰው አይደለም የሚለውን ነገር ወደ ራሴ ስመጣ እንደዛ ነው ድጋፌ ሰጥቼ የነበረው በዛ መልኩ ነው። ድጋፌን ደግሞ የነሳሁትን በዚህ መልኩ ነው የምለው። ጥሩ መፍትሄው የምትለው አሁን መፍትሄው ለምሳሌ አሁን እንደምታውቀው አብይ ስልጣኑን ቢለቅ የኢትዮጵያ ችግር ይፈታል ወይ? አብይ ሄዶ ማን ይምጣ? ጀዋር ይምጣ፣ ዘመነ ካሴ ይምጣ፣ ደብረጽዮን ይምጣ፣ ሰው የሚያዘጋጀው ነገር አለመኖሩ ወይም በእርግጠኝነት አብይ በቃ ብሄድ እኮ በቃ የኢትዮጵያ ችግር ይፈታል ብሎ የሚል አለመኖሩ፣ አማራጭ የማያሳይ ሂደት መኖሩ፣ እንመካከር ኦር የሰላም አማራጭን በሙሉ መጥላቱና ከወዳ ሆኖ ይህንን ሰው መግፋቱ አብይን ማሸነፍ ያስችላል ወይ? ያ ነገር ብዙ እስኪ አሁን እንደዚህ አላወራም እንዳልኩ ለምን በድምሩ መድረኩን ራሱ ስላላገኘው ማለት ነው። ሰው ተረጋግቶ ለመማማር ካለ እኔ ብዙ ነገር አለ ሰዎችን ለማስተማር የምንችለው፣ ግን እስኪ እንረጋጋ፣ እስኪ የሆነ ለመጠያየቅ የሚያስችል ኢንቫይሮንመንት እንፍጠር የሚለው ላይ ስላለውና ይህንን አይነት አቋም ይዤ በመሄዱ ብዙ ሰዎች አይወዱትም እኮ አሁን የማወራው ነገር። ለምን እኔ ለሆነ ነገር ምናምን ብቻ እንደዚህ ዝም ብሎ በጭፍኑ እንትን ማለት ምናምን አይመቸኝም። በቃ ያመንክበትን ነገር ማድረግህ እኮ ትክክል ነህ። ለምሳሌ እኔ ስለ እውነት ለመናገር እንግዲህ ቅድም ነግሬሃለሁ፣ ያለኝን አቁሜ በዚህ መልኩ ነገርኩ። ከዛ በኋላ ለምሳሌ አሁን የተሰሩ ነገሮችን ደግሞ አንዳንዴ ይህ ነገር እኮ መልካም ነገር ተሰርቷል። ለምሳሌ ኢህአዴግን ብናንቋሽሸውም ኢህአዴግ ደግሞ ሰርቶት የሚሄደው መልካም ነገሮች ይኖራሉ። እነዛ መልካም ነገሮች ደግሞ ይሄ እኮ ኢህአዴግ ይሄንን ነገር መልካም ሰርቷል፣ ደርግ ይሄንን ነገር መልካም ሰርቷል ብለን እንላለን። ልክ እንደዛው ዶክተር አብይም እኮ በዚህ መልኩ እንደዚህ አይነት ነገሮችን ሰርቷል ብለህ ስትል ያንን እንዳንል የሚያደርግን ያለን የፖለቲካ ብስለታችን ወይንም ደግሞ እንግዲህ የትምህርት እንትናችንም ሊሆን ይችላል እንደዛ አይነት ነገር እንዳንል የሚያደርገን። ምክንያቱም ለምሳሌ አንተ አቋምህ ፖዘቲቭ የሆኑ ወይም ደግሞ በብልጽግና በኩል ያለውን ነገሮች ስታነሳ ሰዎች እንደዛ ብለው የሚሉት እነሱ ደግሞ በእነሱ ሳይድ ስላልሆንክ ነው። ለምሳሌ አሁን እኔ ያየሁትን ልመሰክር እችላለሁኝ። ያየሁትን ነገር ስመሰክር አንተ በቃ ብልጽግና ሆነሃል ማለት ነው ልትባል ትችላለህ። ያ ልክ ነው። ይሄ ነገር አለ። ይሄ የሚመጣው ከኛ ከብስለታችን አለመብሰላችን ወይም ከመሰላችን አኳያ ይሆናል ብዬ ነው የምለው። ግን ኤኒዌይ ወንድሜ እኔ ቅድም ያንን ነገር ስልህ በክፋትም አይደለም፣ ሁላችንም ለሀገራችን በማሰብ ነው እና የመሄጃ የሰዓት ስለደረሰብኝ ነው ይቅርታ። አይ በቃ እኔም አፉ ብያለሁኝ። አንተም በርታና መፍትሄ መስጠት ግን አለባቸው። አሁን እናንተ ትልልቅ ሰዎች ናቸው። ትክክል። ሁላችንም ወደ መፍትሄው መሄድ አለብን። እሱ ትክክል። ተሞክሯችሁን ደግሞ ውጭ ላይ ያያችሁትን እንደዚህ አይነት ነው ያለው፣ በዚህ መልኩ ነው መሄድ ያለበት። በቃ ነገሩ እንዲፈታ
እኔም እንዲስተካከል መንግስትንም እንዲስተካከል እንጂ አኩርፈን የምንተው ጉዳይ አይደለም፣ የሀገርን ጉዳይ ነው። ቴንኪው መልካም ጉዞ። እኔ ይሄ እንትኑ ቢያድግ እንደዚህ እንወያይ ነበር የፈለገውን ያክል ሰዓት። ለማንኛውም አመሰግናለሁ። መልካም ጊዜ ነው የምለው። አሜን። ለአንተም እንደዛው መልካም ምሽት ነው እናንተ ጋር የሚሆነው። እሺ ሌሊት ነው አሁን 6:30 እያለ። እሺ ደህና አደር። እሺ ደህና ሁን። እሺ ወንድሜ። እሺ ኦኬ። አይ በቃ ያው ይህንን እንግዲህ ምንድነው ታፕታፕ ምናምን አድርጉትና ዞሮ እዚህ ጋር እየጋበዝን ነበረ፣ አልገቡም። ለማንኛውም የተለያዩ ውይይቶችን እንወያያለን። የምንወያየው ለመጠቃቀም ለመረዳዳት ነገሮችን ለማስተካከል እንደሆነ ማየት ይኖርብናል። ማን ነው ገብቶ የነበረው? ሄዷል። ዞሮ የገባ ሰው ስለሌለ የሰዓቱን እንግዲህ በዚህ ላይ ጨርሰን ነገ ተነገ ወዲያ ላይ ፎሎ እና እንደዚህ የሚያበረታታ ነገር ብታደርጉ፣ መጻጻፉ ብቻ በጣም ስላስጠላኝ ነው። ከእሱ አንጻር ሀሳባችንን ሁሉ የምንወያይበት መድረክ እናድርገው ነው የምንለው። እውነት ነው የሚያሸንፈው። እሺ ማን ነበረ? የገባ ሰው ካለ ኦኬ፣ የለም ማለት ነው። እሺ